ናምታጠቀው ያጠቃው ማን ነው? ቄሮ ነው። ቄሮ አሽመደንበደ ስኳሩንም ምኑንም በተለይ የትግራይ ይላል ይሄ ዲዲአር በሚለው ህወሓት ያኔ ተዋግተዋል ብሎ ስለሰጠ ነው። ግልጽ እናውራ ካልን ፖለቲካውን ያንን መቱ አጠፉ። ኢንሹራንስ ስለሌለ ሀገር መኪኖች ሁሉ ወደሙ። ከዛ ትግራይ ገቡ። ታሪኩ ይቀጥላል። አልገባ ዲዲአርን አሁን ከላይሰንስ ፕሌት ጋር እንዴት አድርገን ያስገባው? ቴዲ እኔ ያልኩት ያኔ ህወሓት አዲስ አበባን ሲቆጣጠር ያኔ ለተዋጉ ወታደሮች ብለው ተደራጁ ብለው መኪና ላይ ስሩ ምናምን ተብሎ የትግራይ ታርጋ የደቡብ ታርጋ ኤስፒ ነው የደቡብ ምለው ታቀላንተ እና ምናምን ብሎ ሰጠ። አሁን ያን ታርጌት የሆነው ተቃውሞ ሲነሳ እነዚያ መኪናዎች ላይ አንተ ያልከው እኮ ትክክል እኮ ነው። ለጥቃት ለታርጌት እንዲያመች አደረገ። እሱን ሌላ ጊዜ እናነሳለን ዋጋውን። እስቲ ኢትዮጵያዊ ኢንካሙ ዋጋ አለው ገንዘብ አለው 56,000 እኛ አሁን እዚህ ዲያስፖራ ምናምን የምንባል ምን ልካው እናውቃለን እኮ ኢትዮጵያ መንግስት እኮ ህዝቡን ስለማይቀልብ ወጣቱ ስለማይረዳ እኮ ዲያስፖራ ነው ላሜቦራው ይሄ አረብ ሀገር ያለው እኮ ነው የሚረዳው። አናቅም እንደ እያወቅን እንግዲህ ፖለቲካል ኮሬክትነሱን እንትን እንበል ካላልን በስተቀረ ውድ ነው፣ አይችሉም። ስለዚህ ምንድነው ይጥሉታል፣ አይነዱትም፣ እግረኛ ነው የሚሆኑት። አትንዳ ምን አባ ማለቱ ነው። እሺ ላይሰንሱ ላይ ቅሬታ ያለህ ለምንድን ነው? እኔ እንግዲህ እኔ የሚኖርበትን የሚበላበትን ዋጋው ተስማምታ ሚውት ነህ ቴዲ? ኖ ኦኬ፣ አሁን ተሰማል። ላይሰንሱ ላይ ቅሬታ ላይ እኔ እንግዲህ ሀሳብ ቴዲ ምናቀው ለምሳሌ አንድ መድኃኒት ነው ከተባለ ለምሳሌ መሬት ትዞራለች ተብሎ አትዞርም ተብሎ ሰው ተወግሯል ይባላል። ድሮ ምን አባት አትዞርም ብለው እና እኔ ጥያቄ እዚህ ቀደም ደቡብ ኦሮሚያ፣ አማራ፣ ትግራይ የሚል ነበር። ቶዮታ ወይም ቻይና እና አሜሪካ ወይም ደግሞ ሌላ ሀገር ዩሮፕ ለሰራው መኪና ባልሰራ ነው ምንም ባልተሳተፍንበት መኪና ብሔራችንን እንለጥፍ ነበር። አሁን ኢትዮጵያ ብሏል። ገጭተህ ማምለጥ አትችልም። ፖሊስ ይዝሊ ተከታትሎ ይዛሃል። እዚህ ጋር ይሄው እንደምታየው ሁሉ ነገር አለው። ቺፕ ተገጥሞለታል። ካርታ የሀገራችን ካርታ አለ። እዚህ ላይ ቅሬታ አለ። ከባድ ቅሬታ ነው ያለኝ። ምንድነው ቅሬታ? ቅሬታዬ ጥሩ ነው። እኔ እንግዲህ ሎጂካሊ አርጊው ማደርገው እዚህ ዋሽንግተን ዲሲ የጓደኛችን ወንድም ገሎ የሄደውን የዋሽንግተን ዲሲ ታርጋ እንኳን አልያዘም። ህግ ማስከበርና ፍትህ ሌላ ነው። ህግ ማስከበር ልክ ነው፣ ታመጣዋለህ፣ ትይዟለህ ከፈለግ እና ፍትህ ግን ማውጣት እንደየሀገሩ ቅድም ቸክ እንባላ። ያለፈውን ታርጋ ከዚህኛው የምትመርጥበት ምክንያትህ ምንድን ነው? ምክንያቴ አንድ ታርጋ በሩቁ የደቡብ ክልል ታርጋ ነው ከተባለና የአማራ በጣም ኢዚ ወይ ማንም ሰው ቅድም ብላል አንድ ነገር መኪና ገጭቶ ሲሄድ መጀመሪያ የሚጠይቁ እኔን መጥቶ መጠይቁ እኔ መጽሐፍም ላይ ጽፌያለሁ። do you know the car type ይሉሃል። አበሻ ያው ቶዮታ ነው ምናምን ነው ችግር አለብን መኪና የሚመረት ሀገር ስለሆነ ታርጋውን አይተ የት ነው የሜሪላንድ ነው የቨርጂኒያ ነው ወይ የምናምን በሩቁ አይተ አሁን ፖሊስ ብቻ የሚያውቀውን ቺፕሱን ምናምን አበሻ ኢትዮጵያዊ ሁሉ ያነባል በሚለው ወደ ስካልክ ኢትዮጵያ ሁሉ ማለቱ ለማምለጥ ለሌቦቹ ያመቻል እያልኩ ነው። ግን ግልጽ ኢትዮጵያ መብላቱ መባሉ ምኑ ነው ለሌቦች ለማምለጫ መንገድ ይከፍታል ያልከን? አንገል ካለ እንድትነግረን ነው። መኪናዎቹን ሁሉ ተመሳሳይ ያደረጋ እንዴ? እኔ እኮ ልንገርህ፣ እኔን መኪና ገጭ እዚህ ከታች ባለው ቺፕስ ነው። ቺፕሱን ፖሊስም ማሽን እኮ ነው የሚያነበው። ሰው በአይን ያነባል እንዴ ቴዲ? ቺፕሱ እኮ ባለበት ሀገር ላይ ስፒዲንግ ቲኬት ሲመጣል ማሽን አንብቦ ነው አይደለ? በአድራሻ በፖስታ ቁጥር ፖስታ ይመጣል። ፎቶ አንስቶ በተለይ ያን ፎቶ ነው የሚያነሳው። ማን እንደሆንክ የት እንደሆንክ ምን አይነት መኪና ነው ያለ፣ ስንት ቁጥር አፓርታማ ላይ ከሆነ ስንት ቁጥር ላይ ነው የምትኖር ብሎ ፖስታ ይሰዱላል አይደል? ራይት እሱ ማሽኑ የሚያነበውን ሰው የሚያነበው ብለህ ተነስ። ሰው የሚያነበው ምኑን ነው አይቶ መጀመሪያ ምን አይነት ታርጋ ነው? ታርጋ አይታል ኢቲ ነው ልል ነው። ማንኛው ነው ማለት ነው። ከየት መጣ ኢቲ ነው ልል ነው። ያንን ለማስቀረት ኮድ ነው
አልኩህ እኮ ከኢቲ ኢቲንቶ ኢቲ የሁሉ መለያ ኮድ ነው። ሁላችንም ኢትዮጵያዊ መጀመሪያ ኢቲ ነበር ራይት ኤች የጨመሩበት ኢቲን የምትጠቀመው ኢጅፕት ስለሆነች ይሄ ኢንተርናሽናል ህግ ነው። ገባ ስታንዳርድ ነው። የሀገራት መለያ ነው። በተለይ እንደዚህ ምህጻረ ቃላቶችን ስትጠቀም ኢንተርናሽናል የተስማማንባቸው ምህጻረ ቃላቶች አሉ። ኢቲ ነበረ። ይሄ ከኢጅፕት ጋር ስለሚመሳሰል በሚል ቅሬታ ሲመጣ ያንን ሲያገኙ ኤች ጨምሩበት ኢቲኤች ሆነ ማለት ነው። ኢቲኤች አይደለም የሚለይ ኢቲኤች ኢትዮጵያዊ መሆንን የሚያሳይ ነው። ስፔሲፊካሊ መጀመሪያ ኢትዮጵያዊ ነህ። ቀጥሎ መኪናው የምታሽከረክረው ያንተ መሆኑ የሚለየው እዚህ ጋር ባለው ቁጥር ነው። ያንተ ታርጋ ቁጥርህ ማለት ነው። ከዛም ደግሞ አልፎም ተርፎ እዚህ ጋር ይሄው አብዛኞቻችሁ እንደምታዩት ቺፕ አለ። ቺፑ ስካን ሲደረግ ኢወርልድ ሙሉ ፋይልህ ይወጣል እንጂ ኢቲ ሁሉንም አንድ ያደርጋል። ሁሉም ኢቲ ተብሎ ወንጀለኛ እንዴት ሊያዝ ነው ለማምለጥ አስበው ነው የምትለው ነገር እዚህ ጋር ይጋጭብሃል ማለት ነው። አይጋጭም ለፖሊሱ። አዎ እኔ አሁን ቴዲ አይድረስብህና አንድ መኪና አንድ ነገር አድርሶ ቢሄድ የመኪናው ሜኩን ማደሉን ያንን ካላየ ታርጋውን ግማሹን የተወሰነ ቁጥሩን ማየት አለ። ለእኔ ለምሳሌ አይተሃል? አዎ አይቻለሁ። ገጭቶ የዘው መኪና አይተሃል? አዎ አይቻለሁ። የት ታርጋ ነው? የኦሮሚያ ማለትና አትስ ኦሮ የሚለውን ብቻ ባይ ለእኔ ሰፍቲ ኢሹ ላይ እኔ ጠበቃ ቢሆን እዛ ይከራከራለሁ። ቀይር ብዬ ትንሽ ይረዳል አንድ ነገር። ስለዚህ ገጭቶ ያመለጠው የኦሮሚያ መኪና ነው ከተባል ትንሽ ቀንሷል፣ ሂንት ሰጥቷል። ኢቲ ነው ማለት ግጭ በአብ እኔ አሁን ባለስልጣን ባለጊዜዎች በቃ ከእንትን ለማምለጥ ነው እንጂ ፋይዳ ላይም እኮ እኔ አንተ በራስህ ሂድ ወላይታ ውስጥ ያለውን ኦሮሞ ወይም ኦሮሞ ውስጥ ያለውን ወላይታ አትበል። በቃ ሁሉም ኢትዮጵያ ነው የሚለው አውቆ ቁጥር እንዳይቆጠር ብሔረሰቡ በማንነቱ እንዳይኮራ ነው እንጂ ለህዝቡ አስቦ ቢሆን 56,000 አያደርገውም ነው። እኔ እንደዛ ነው የምለው። እንግዲህ እነ መስፍኔ ያግዙኛል ወይ ድባንክ ያደርጋሉ። አሜሪካም የኖሩ እሺ፣ አንድ ሰው ላስገባና ወደ ሶፍ እንሄዳለን። ጤና ይስጥልኝ አድማጭ። ሰላም ነው፣ እግዚአብሔር ይመስገን። ሁሉ ሰላም ሁሉ ሰላም። እሺ፣ በአዲሱ ላይሰንስ ፕሌት ያለህ ምንድን ነው አስተያየት? ዋጋ ውድ ነው የምለው እኔ። ዋጋ ውድ ነው? ውድ ነው እንዴ! በዛ ለሶስተኛ ዓለም ተብለን እየተጠራን ይሄን ያህል ውድ ነው። ለምሳሌ የምኖርበት ካሊፎርኒያ 30 ብር ነው ታርጋ። ከጠፋብኝ ሌላውን ከወሰደ እንደውም ይቀንሳል። ሌላ ደግሞ አመታዊ ግብር አለው አይደለም? ይሄ መኪና አመታዊ ግብር አለው። ግን በጣም ውድ ነው ለሀገራችን። በተለይ አሁን ለባጃጅ 9,000 ስንት ነው አንድ ባጃጅ ሳምንት ነው በቀን። አሁን አዲስ ከኢትዮጵያ የመጣ ዘመዴ አለ 200 ለመስራት እኮ እንቸገራለን አለ። እንትና ባጃጅ ለመስራት ነዳጅ የለም፣ ይሄ ነገር የለም። በጣም ይሄ ትንሽ በዝቷል። መንግስት ደግሞ የፈለገበት ግብር ለመሰብሰብ መሰለኝ ይሄን የሚያደርገው። ረባኪ መንግስት ትንሽ አስብ። ይሄ መኪና አለ ማለት እኮ አንተ አንድ ዘመድ ያለ አምቦ መንዳት አይችልም። በጣም ውድ ነው ጋዙና አምቦ ለመሄድ ሰው ለምኖ 4 ሰው ለዛም ፈቃደኛ ከሆነ ነው መሄድ የሚችል። ካልሆነ በስተቀር አዲስ አበባ ውስጥ እኮ ከጫፍ ወደ ጫፍ የማይነዳ እኮ መኪና አለው እኮ ዘመድ። ከጫፍ መንዳት አይችልም። ጋዙ በጣም ውድ ነው። ሁለተኛ ደግሞ ኢትዮጵያ ባልከው ላይ እኔ ኢትዮጵያ ላይ አሁን ለምሳሌ ማን ይቆጣጠራል? ኢትዮጵያ የሚለው እንዴት አንድ ወጥ ይሆናል? ከጎንደር የመጣ አንድ መኪና አዲስ አበባ ላይ አደጋ ካደረሰ ማንም ይይዘው? ይሄ መኪና ቁጥር አለ። ላይሰንስ ፕሌት እኮ ቁጥር አለው እኮ። በዛ ላይ ደግሞ ቺፕስ አለ። ይሄው እዚህ ጋር ቺፕስ አይደለም ያመጣል ይሄ ሰውዬ። እሺ ካማራ ሀገሩ አይደለም። እሺ ካማራ ለሀገሩ አይደለም ቁጥጥር የሚታረቀው። እሺ ምን አለበት ከሆነ ሸዋ አይደል? ጎጀም ከሆነ ኢትዮ ጎጀም
እሺ ስማኝ አንዴ አድምጠኝ። እሺ ከደቡብ የመጣ መኪና አዲስ አበባ ውስጥ አደጋ አድርሶ ወደ ደቡብ ቢሄድ በምን ታውቀዋለህ? ለምሳሌ አሁን ከደቡብ መምጣቱ አንድ መንገድ ላይ የቆመ ሰው ብትጠይቀው ኢትዮ አዋሳ ይላል ኢትዮ አዋሳ ይላል። አንድ ፖሊስ ፍንጭ ያገኛል ማለት ነው። ያ አደጋ ያለ አዋሳ አይደለም፣ የደቡብ መኪና ደህ ነው የሚለው ደቡብ ነው የሚለው። እንደው ደቡቡን ታውና አሁን በአውራጃ ቢያረጉ ይሄ ፕሮቪንስ ወይ በአቅጣጫ ቢያረጉ ወይ ደግሞ በከተማ ታው ቢደረግ ነው። የምኖርበት አካባቢ ካሊፎርኒያ ከተባለ ካሊፎርኒያ ነው። ከቴክሳስ የመጣ ቴክሳስ ነው። ወንጀል ከሰራ የቴክሳስ አይጠየቅም። ታውቃለህ፣ አንዴ ከዚህ ሀገር ካመለጠ ፓርኪንግ ሎ ሳይከፍል አንዳንድ ፓርኮች ጋር እዚህ ፓርክ። ስለዚህ በብሔር ሳይሆን አሁን ዋና ዓላማው ስለዚህ የካሊፎርኒያ እዛ ቴክሳስ ሄዶ አይጠይቅም፣ አይችልም፣ አይፈቅድም። ስለዚህ ዋና ዓላማው ስለዚህ አሁን አዲስ አበባ ላይ ጥፋት ያጠፋ የጎንደር ኢትዮ ቢሎ እዛ ጎንደር ሄዶ ማንችል አይጠይቅም። ስለዚህ ዋና ዓላማው አንዴ ሰማኝ ነው። ዋና ዓላማው አንተ ምትል ለፖሊስ በጣም አስቸጋሪ ይሆናል ይመስለኛል። ኦኬ፣ ዋና ዓላማው አቅጣጫው ስፔሲፊካሊ መቀመጥ አለበት። ብሔር ቢቀር ብሔር መቅረቱ ጥሩ ነው። ነገር ግን ቢያንስ በአቅጣጫ ከሰሜን፣ ከደቡብ፣ ከምስራቅ፣ ከማዕከላዊ የሚል የሆነ መኪናው ኢትዮጵያዊ እንደመሆኑ መጠን ኢትዮጵያዊ ግን ስፔሲፊካሊ መቀመጥ አለበት። የብሔር ይቅርና እሱ ሊተካ የሚችል አቅጣጫ ሊኖር ይገባል ነው የምትለው። በጣም ይሄ በጣም አስፈላጊ ነው። አንድ ወጥ ሆነ አንድ ያን ይሄን መሰለ 130 ሚሊዮን በአንድ ኢትዮ ብለህ ይሄን እንዴት ነው አንድ ለቅጣቱ እንኳን አይመችም። ግብር ራሱ ለመሰብሰብ ወንጀል ሲሰራ አንድ ሰው ወንጀል ሲሰራ ከዚህ ከጠፋ ላይያዝ ይችላል ማለት ነው። ምክንያቱም ኢትዮ ይላል ያ እስካን የሚያነበው ግን ከተያዘ ብቻ ነው ያ የምታነበው። ከይዞ አንተ በህግ ስታቀርበው ነው የምትይዘው ማንነቱ። ግን አምልጦ ከሄደ ሰው መጥቶ ከሄደ ማን ይዟል? ይሄን ሰው ካሜራ የለንም እንደዚህ ሀገር በካሜራ ይያዝ እንጂ ኢትዮጵያ መሆኑን አይሰፖርት ዋጋው ግን ዋጋው በጣም ኤክስፔንሲቭ ነው። ምናልባት የትራንስፖርት ባለስልጣን ለአሮጌው መኪናዎች ተመን የሚያስቀምጥ ይመስለኛል። ይህንንም እየሰማችሁ ካላችሁ የብዙ ሰዎች ቅሬታ ነው። አሁን ቀደም ሲል የሰማችኋቸው ወጣቶች፣ የአዲስ አበባ ወጣቶች 120 ሺህ ብር ለገዛ ነው መኪና። ምክንያቱም የቤት መኪና ይህን ላይሰንስ ፕሌት ለማግኘት 56 ሺህ ብር ነው መክፈል ያለባቸው። 120 ሺህ ብር ለገዛሁት መኪና እንዴት ነው 56 ሺህ ብር የምከፍለው? ይህ ፌር ነው? አይ ቲንክ ምናልባት ለአሮጌ መኪኖች አዲስ ተመን ሊኖር ይገባል። አዲሱንም አሮጌውንም 56 ሺህ ብር ክፈሉ የሚለው ነገር የሚያስኬድ አይመስለኝም። ከልብ አመሰግናለሁ አድማጬ። ምንም ችግር የለም። ቴንኪው፣ አመሰግናለሁ። እሺ ቴንኪው። ወደ ሶፍ ሊድ። እሺ ሶፍ። ሄሎ፣ ይሰማል? ቴዲ ይሰማል? ዌል የኔ ሀሳብ እንኳን ትንሽ ለየት ይላል። ምንድነው የታርጋው ጥቅሙ ምንድነው? ይሄ ኢንተርናሽናል የሚያደርግ መሟላት ታርጋ ነው። አንድ አድቫንቴጅ እሱ ነው። ትልቅ ስህተት ያለው በመንግስት ቦታ ምለው እኔ እንትን አልሰጡም። ስለ ዋጋው ዝርዝር ለምን እንደተወሰነ ስለ ቴክኖሎጂ ብቻ ነው ያወሩት። ባክግራውንድ ላይ ጥራት የሚንጫጫ ነገር አለ። ይሰማል? አሁን ወክ እያደረክ ከሆነ እሺ። አሁን ይሰማል? አሁን ይሰማል። ይሰማል ቴዲ? አሁን ይሰማል። ኦኬ፣ ምንድነው ስለ ዋጋው ምን ዘበረን ግንዛቤ አልሰጡም። ዝም ብሎ ጀስት መጣ ተባባው እንትን የጣሉት እንጂ ስለ ለምን ይሄን ዋጋ እንደሰጡበት ምክንያት ግልጽ የሆነ ነገር የለም። ያ የመንግስት ባለው አሰራር ችግር ነው። ትልቁ ይሄ ነው። ግን ጥቅሙ ኢንተርናሽናል ታርጋ ነው። ለምሳሌ እኔ ኬንያ መሄድ ብፈልግ በቀላሉ መሄድበት አጋጣሚ የሚፈጠር ነው። አንድ አድቫንቴጅ ያለው ነገር ነው ለኔ የሚታየኝ። ይሄ ደግሞ ምንድነው የከረንሲ ስምምነት አላቸው አይደል? አሁን ከጎረቤት ሀገር ጋር ለዛ ያው ሰው እንደፈለገ መንቀሳቀስ መብቱን ብዙ የሚጨምርለት ይመስለኛል። ይሄ ነው የሚታየኝ። ነገር ግን በዋጋው ብሩ እሱ ነው ግልጽ ያለው ነው። ለምን እንደዛ እንዳደረጉት በደንብ ማብራሪያ መጠየቅ አለብን፣ ማብራሪያ እንዲሰጡበት። ይኸውላችሁ የብሩ ጉዳይ ነው። የብሩ ጉዳይ
የብሩ ጉዳይ ኦኬ እሱ ወደ በኋላ ነው። እሺ ወደ መስፍን ሄዳለሁ። እሺ ጨርሻለሁ። ቀጥል። ቴንክ ዩ ሶ ማች መስፍን ምን ትላለህ? እኔ ሲጀመር እኛ ህዝብ ሁሉ ነገር ፖለቲካ አድርጎ አፕሪሺየት ማድረግ አንደኛ ከዚህ በፊት ስለዚህ ስለ ታርጋ መታወቂያችን ታርጋ አለው መኪና በብሔራችን ያስገድለናል ብሎ ሲጮህ የነበረ ህዝብ ዛሬ ለማንቋሸሽ ተመልሶ መጣ። ኢትዮጵያ ያለፍንባትና የመጣንበት መንገድ በብሔር ምክንያት እንደ አገር ዋጋ እየከፈልን እያየን እየሰማን መንግስት እስኪ ዜጎች በብሔራቸው ምክንያት መታወቂያቸው ስቲግማ ስለሚያረግ መኪናቸው ላይ መገለል ስለሚያረግ ኮንፈርት ተሰምቷቸው ከዳር እስከ ዳር በታርጋቸው ምክንያት የማይንቀሳቀሱበት ወቅትና ጊዜ ላይ ስላለን ይሄንን የብሔር ፖለቲካ ከሚያረጉ ጉዳዮች ውስጥ አንዱ ሶሉሽን ይሄ ነው ብሎ መንግስት ሲያመጣ ትናንትና ቤር ታርጋ መታወቂያ ስሉ ዛሬ እኮ እና አርበኛ መሳፍንት የቀድም አንተ እንዳልከው ሰይጣን የሰይጣን ነገር ፋይዳ አይዲን አትውሰዱ 666 ነው ይሄንን የወሰዳችሁ ከሰይጣን ጋር የተባበራችሁ ናችሁ ይላሉ። እዚህ አሜሪካ ሲመጡ የመጀመሪያ ሶሻል ሴኩሪቲ የሚወስዱት እነዚህ ተቃውሞ የሚያሰሙ ሰዎች ናቸው። ኢትዮጵያ ውስጥ ሁሉ ነገር እድገትን መሻሻልን ፖለቲካ አድርገን ኋላ ቀርነታችን ድህነታችን ክፉነታችን ቅድም ስትናገር እያስደሰትከኝ ነበር። የዳዎች የሆነው በዚህ የአእምሮ ተንኮል ነው። እኔ ካስደሰተ ገና የዛሬ ስንት ዓመት በፊት ነው ሲታሰብ የነበረው የታርጋ ከክልሎች እንደ አገር ቢወጣ አሁን ያለው ኢትዮጵያ ያለችበትን መኪናን ይዘ ከጫፍ እስከ ጫፍ ለመሄድ ታርጋ ያሳቀቀኛል ብሎ ሲተቹ የነበሩ ሰዎች ዛሬ ወጥተው እግዚአብሔር ይስጥ መንግስት አላሉም። የገንዘብ ክፍያው ሌላ ጉዳይ ነው። መንግስት ነገ ሊያሻሽለው ይችላል። ለምን ይሄን ዋጋ እንዲያስከፈለ ሊያብራራ ይችላል። ዜጎች ሊረዱ ይችላሉ። ቀደም አንተ 120 ሺህ ብር መኪና ስትል ለቀልድ ይሆናል እንጂ ኢትዮጵያ ውስጥ የ120 ሺህ ብር መኪና መንገድ ላይ መሄድ የለበትም። እኔ 2 ሚሊዮን ገዛዋለሁ እውነተኛ መኪና 4 ጎማ ኖሮት የሚሄድ ከሆነ 4 ጎማ ያላት ከሆነ ኢትዮጵያ ውስጥ በ120 ሺህ ብር የሚሸጥ መኪና የለም በምንም ተአምር። ለቀልድ ካቀረቡ ጥሩ ነው። ነገር ግን ኢትዮጵያ ውስጥ እኮ ቴዲ እሺ እዛ ጋር አንድ ጥያቄ ላንሳለሁ። ዘመናዊ የቤት መኪኖች እነሱና እድሜያቸው የቆየ አሮጌ መኪኖች እኩል ለታርጋ 56 ሺህ ብር መክፈል አለባቸው ታምናለህ? አላምንም። ግን ምን መሰለህ ቴዲ ኢትዮጵያ ውስጥ መንግስት ትልቁ የትራፊክ አደጋ ከአፍሪካ አንደኛ የምትመዘገብበት ኢትዮጵያ ናት። አብዛኛው መኪናዎቻችን እኮ ኢንስፔክሽን ቢደረጉ ውድቅ ሆነው ከአገልግሎት ውጭ የሚወጡ ናቸው። አብዛኛዎቹ መብራታቸው፣ ፍሬቻቸው፣ አገልግሎት መስጫ የመኪና ሊያሟሉ የሚገባቸውን የማያሟሉ መኪናዎች ናቸው። መኪና ተብሎ ሰው ተጭኖባቸው የሚሄዱ እነዚህን ለመቆጣጠር እንኳን አንድ ሰው ፍሬቻና መብራት ያላሰራ ታርጋ መውሰድ የለበትም። ምክንያቱም ለዜጎቻችን የትራፊክ አደጋ እልቂት ኢንስፔክሽናቸው የማልፉ መኪናዎች ናቸው አገልግሎት ኢትዮጵያ ውስጥ የሚውሉት። እንዴት ነው እድገትን እየፈለግን ወደ ኋላ ቀርነትን ደግሞ የምናበረታታው? ዋጋ መክፈል አለብን እኮ ለመለወጥ፣ ለማደግ፣ ለመቀየር። አንድ ነገር አሁን መኪና አደጋ ታርጋ ኢትዮጵያ ውስጥ ምን ያደርጋሉ? ወንጀል የሚሰሩ ሰዎች ፎርጅድ ታርጋ ይሰራሉ። የሌለ መኪና ራሳቸው ያትማሉ።
ከዛ በዛ መኪና ወንጀል ይሰሩና ለትራፊክ ሲያስቆማቸው ማንነታቸው ምንነታቸውን የለም ዝም ብሎ ያልፋሉ። አሁን ግን በሞባይል አፕ ላይ ይሄ ታርጋ ሞባይል አፕ ተጭኖ ልክ ስካን ሲያደርገው ቺፕሷን የማን ንብረት እንደሆነ ሰርቆም ቤት ከየት እንደመጣ ማንነቱን በሙሉ ገልብጦ የሚያወጣና ወንጀልን የሚከላከል ሰርፈ ብዙ እዛው ጋር ጠብቀኝ። እሺ ጤና ይስጥልኝ አድማጬ። ሰላም ቴዳ፣ ሰላም ነው ወይ? እንዴት ነህ? አለው። በአዲሱ ታርጋ ጉዳይ ምን ትላለህ? እውነት ለመናገር ቴዳ፣ ይሄ ጥያቄ እኮ ለዘመናት ስንጠይቀው የነበረ ጥያቄ ነው። እውነት ለመናገር ማለት ነው። እኔ እንደውም ትንሽ ቅሬታዬ ምን መሰለህ፣ ፈጠነ። እኔ ባንዲራ ቢገባበት ደስ ይለኝ ነበረ። የምክክር ኮሚሽኑን እንትን ጠብቀው የባንዲራ ጉዳይ ተወስኖ ያው በምክክር ኮሚሽን አይደለም ፈታለን ተብሎ እየተጠበቀ ያለው እሱን ጠብቀን እንደውም ባንዲራ ብናደርግበት የኢትዮጵያን ባንዲራ ደስ ይለኝ ነበረ። ግን አሁን ባለው ሁኔታ ተመሳሳይ አይነት መሆኑ እስከ ዛሬ ድረስ በታርጋችን እንኳን ብሔር አለው ተብሎ ስንት ነገር ስንተች የነበረውን ነገር ዛሬ መንግስት በዚህ መልክ ይዞት ሲመጣ መቃወም ማለት ምን ማለት ነው? እኔም በጣም የሚያስቀኝን ነገር ልንገርህ። ለምን ደቡብ ህዝብ ኦሮ ለምን እንትን አልተባለም? ተመሳሳይ ሲሆን ታርጋ ማለት ኢቲኤች ብቻ ነው እንዴ? ቁጥሩ እስከ ስር ያለው እሱ አይታይም እንዴ ታርጋ ሲባል? አሁን እንደውም እኮ ቀለለ። ለምሳሌ አንተ አንዱ ሮ ታርጋ ስታይ ደቡብ ህዝብ ነው፣ ትግራይ ነው፣ ኦሮሚያ ነው ምናምን፣ ከዛ በኋላ ደግሞ ወደ ቁጥሩ ትሄዳለህ። አሁን ግን ፈጠን ብለህ ቁጥሯን ብቻ ነው የምትይዘው። ምክንያቱም ተመሳሳይ ሌላው ኮዱ ተመሳሳይ ስለሆነ ያችን ቁጥር ብቻ ነው ለማየት። እንደውም ቀለለ ነው የምለው እኔ ማለት ለመያዝ ታርጋ ለመያዝ ቀላል ሆነ። ሌላ አሸንክታቡ ቀርቶልሃል፣ ቁጥሯን ብቻ ሸመድዳታለህ። ከዛ በኋላ እስካማረጉ ምኑ ወደሚቀጥለው ስቴፕ ይሄዳል። የብሩን ጉዳይ እንዴት አለ? የብሩን ጉዳይ ብሩ ላይ አሁን ላይ ማለት ሙያው ላይ ያለው ሰው ስላልሆንኩኝ አንድ ነገር ብር ሲወጣለት ዝም ብለን አሁን ከመሬት ተነስቶ ተወደደ ረከሰ ለማለት እንትኑ ምን ያህል ነው የሚፈጀው? እንዴት ነው የሚሰራው? ከምን አይነት ማቴሪያል ነው የሚሰራው? ኳሊቲው እንዴት ነው? ከዛ ተነስቶ አይደል የሆነ ነገር ፕራይስ የሚወጣለት እሱ በትክክል ካልኩሌት ተደርጎ ወጥቷል የሚባለው ነገር መታየት አለበት ብዬ አስባለሁ። አሁን ዝም ብዬ እንደዚህ በቁጥር ደረጃ ሳየው በጣም ብዙ ነው 56,000 ብር ሲባል፣ ግን አክቹዋሊ እውነት እንዴት ነው ያ ነገር? አሁን እኔ እዛ ሙያ ላይ ያለው ሰው አይደለሁም ማለት ሙያው ላይ ያሉ ሰዎች አንድ ታርጋ ለማምረት ምን ያህል ብር ይፈጃል የሚለውን ነገር ያውቁታል። እንደ ህዝብ ግን እኛ ዝም ብለን እዚህ ቁጥሩን ስናየው በቁጥር ደረጃ በጣም ብዙ ነው፣ እንደ ቁጥር ሳየው ማለት ነው። እሺ ከልብ አመሰግናለሁ አድማጭ። እሺ አመሰግናለሁ። እሺ መስፍን የምትለውን በልና ወደ እኔ መንግስት ዋጋ ውድነቱን አሁን በአንድ ጊዜ ይሄ ዛሬኑ ተነስቶ ክፈል ቢባል ለአነስተኛ ገቢ ላላቸው የቤት መኪና ብቻ ለሚጠቀሙ ለቢሮ ወደ ቤታቸው ለሚመለሱ ሊከብድ ይችላል። ነገር ግን ልክ እዚህ አገር ታርጋ መኪና ስትሸጥ ወይም የዓመት ግብር ቦሎ ስትቀይር ከፍለን የምንወስደው ነገር አለ። ዓመታዊ ግብራችንን የዛ ጊዜ አንድ መኪና ሰው ሲሸጥ ወይም ሲለውጥ የታርጋውን እዛ ላይ የጨመረ የስም ማዘዋወሪያ ቢደርግ የክፍያውን ሁኔታ ደግሞ መንግስት ወጥቶ ማብራሪያ ቢሰጥበት። እኔ አሁን ኢትዮጵያ ውስጥ ስለማልጠቀም ለተጠቃሚ ላይ ፍርደ ገምድል ሰውኜ አልበዛም አልልም፣ ሊበዛ ይችላል። ምክንያቱም ኢትዮጵያ አሁን ያለው ግዛዊ የነዳጅ ሁኔታ ብዙ ነገሮች ውስብስብ ስለሆኑ በገንዘቡ ምክንያት ላይ አልከራከርም። እንደ ግን ጠቅለል ባለ መልኩ ይሄን ታርጋ ቅድም ኢኖ ማን ነው አቃቅር እንዳወጣበት አይነት ምን አይነት ሰዎች እንደሆንን ወደ ዲጂታል እንደግ ከወንጀል የወጣን ዜጎች እንሁን ብለው መንግስት በዚህ አይነት ፍጥነት ወደ ዲጂታል ሲሻገር አፕሪሼት ከማድረግ ባለጊዜዎቹ ሊሰርቁበት ነው ብሎ ማጣጣል እኔ አይምሮ ህመምተኝነት ይመስለኛል እንደ ኢትዮጵያኖች እንጂ ጤንነት አይመስለኝም።
ይሄ አፕሪሺየትን አለመድን። በቃ ደግ ነገር ጥሩ ነው ማለት በኢትዮጵያ ውስጥ ፖለቲካ መቃወም ይመስለናል። በቃ እኔ ይሄ በጣም ነው የሚያሳዝነው። አንድ አጀንዳ ስላለን በዛው ጠብቆ የጠቅላይ ሚኒስትሩን የ8 ዓመት ጉዞ ሊሸለሙ የተዘጋጁትን ሽልማት ዓለም አቀፍ ሽልማት ነግራችሁና የተሰማችሁን ሐሳብ የምትሰጡበትን አንድ እድል ሰጣችኋለሁ። ታላቁ ጥቁር እሺ፣ አንድ 5 ደቂቃ ተጠቀምና በላይሰንስ ፕሌት ጉዳይ ምን ትላለህ? ቴንክ ዩ ቴዳ። አንተ ቤት የመጀመሪያ ነው ስገባ ከማመስገን ልጀምር። ቴንክ ዩ እድሉን ስለሰጠኝ። እኔ ማይበት እይታዎች ሊለይ ይችላል። የመጀመሪያው ስሙ ኢቲ መሆኑ ወንጀልን ይቀንሳል ብዬ አስተዋጽኦ ሊኖረው ይችላል። ግን አብዛኛው ሌትሊ የሚታገቱ በየመንገዱ ህዝቡ በጣም በተለይ ባሶች፣ የህዝብ ተሽከርካሪዎች ትላልቆች ናቸው የሚታገቱት እና እነዛ ታርጋዎች አብዛኛዎቹ ኢቲ ናቸው። ሰው እዛ ላይ ኢምፓክት ይኖረዋል ብዬ አላምንም አሁን ካለው ነባራዊ ሁኔታ። ቢኮዝ አሁን ያለው አይዲዮሎጂ ከታርጋ አልፎ ሞሮፍ ስም እየለዩ ቋንቋ እየጠየቁ የእነሱን ቋንቋ ሳትናገር ሹፌሮች የሚገደሉበት ሁኔታ ነው። አሁን የጭነት ተሽከርካሪ ሹፌሮችን ብትወስዱ የጅቡቲ ሹፌሮች አብዛኛዎቹ የሚገደሉት ቋንቋ ካለመቻል የኔ አይደለም ከማለት አንጻር እንጂ ከታርጋው ጋር የተያያዘነቱ ሞሮፍ አሁን ወደ ሌላ የተቀየረ ነው። ያንን ይቀንሰዋል የሚለው ላይ አይ ሃቭ ኩዌስችን አሁን ባለው ነባራዊ ሁኔታ ማለት ነው። ሌላው ከግብር አንጻር ነው። አብዛኛውን መንገዶች የፌዴራል መንገድ ናቸው እና እነሱ ላይ ያለውን ክልሎች እዛ ላይ ያላቸውን አስተዋጽኦ ይወስድባቸዋል። ክልሎች ቢቃወሙ ወይንም ስሙ ወደዛ መቀየሩ መቃወማቸው ከገቢ አንጻር ሞሮፍ እንትን ሊል ይችላል። እሱ ላይ ያላቸው አስተያየት ሊበዛ ይችላል ስሙ መቀየሩ ግብር አብሮ ስለሚሄድ ማለት ነው። ቢኮዝ ኦሮ የሚለውን ወይንም አማ የሚለውን ታርጋ ኢሹ የሚያደርጉት ክልሎቹ ናቸው። በዛ የዛን መኪና ገቢ የሚሰበስቡት እነሱ ናቸው። አሁን ስሙ ሲቀየር ወደ ፌዴራል ይቀየራል አይቀየርም አይዶን ነው አላውቀውም። ኢንፎርሜሽኑ እዛ ውስጥ ጥያቄ ሊኖራቸው ይችላል ከገቢ አንጻር ማለት ነው። ይህንን እንደ አንድ እንትን መውሰድ ትችላላችሁ። ሌላኛው የገንዘቡ ሁኔታ የተወደደበት አንድና አንድ ምክንያት እኔ ብዬ የማየው የሞኖፖሊ ጉዳይ ነው። እንዴት ነው እነዚህ አይነት በተለይ ትራንስፖርት ነኮች ላይ አዳዲስ ህጎች ሲወጡ ፍሮም ዘ ቢጊኒንግ ማን ህጉን ይጠይቅ ነበር? ያን በማየታችን አዝነናል ብሏል። የታባት አፍሪካውያን ላይ ያደረሱት በደል ሁሉም ዓለም አይቶታል። ሁሉም አይቶታል። በቃ ብቸኛ ነው የሆኑት። በተለይ ደጋፊዎቻቸውን አይታችሁ ከሆነ አንገታቸውን አቀርቅረው በየስቴዲየም ውስጣቸው እነሱም እንደዛው ነው አፍሪካውያንን አንገት ያስደፉት። ለነፃነታቸው እንዳላገዝናቸው ኔልሰን ማንዴላን እንዳላሰለጠንን። በነገራችን ላይ ኔልሰን ማንዴላ ድጋሚ ከስር ከወጣ በኋላ ቀዳማዊ አፄ ኃይለ ሥላሴ ያሰልጥኗቸዋል እንደምታውቁት። ከዛ የ27 ዓመት እስር ጨርሶ ሲወጣ መንግስቱ ኃይለማርያም እንኳን ደስ አለ እንኳን ከስር ወጣህ በሚል ወደ አዲስ አበባ ጋብዘውት 100,000 የአሜሪካ ዶላር ሰጥተውታል። ይህን ታሪክ ታውቃላችሁ? መንጌ ዛሬ እኛን አቁም። በነገራችን ላይ ሳውዝ አፍሪካውያን ይህን ታሪክ አቁም። ዓለም ላይ ካሉ ህዝቦች እኔ ብትፈርጦ ብትነሱ፣ ውሸቴን አይደለም የምናገረው፣ ዓለም ላይ ብትፈርጦ ብትነሱ እንደ ሳውዝ አፍሪካውያን አሳዛኝ ህዝብ አታገኙ። ህንዶችን ያከብራሉ፣ ጥቁሮችን ይገላሉ። ነጮችን በመፍራትና በመንቀጥቀጥ ያከብራሉ፣ ወንድሞቻቸው ጥቁሮችን ያሳዳሉ። ታዲያ እነዚህ አያስቁም? በጣም ያስቃሉ። በእርግጥ ይሄ ባህሪ ሁሉም ጋር ይታያል። ለምን እንደሆነ ባላውቅም ይሄ ባህሪ እኛ ጥቁሮች እርስ በርሳችን ዩኒቲ የለንም። ሌላም አካባቢ ቢሆን ዩኒቲ የለንም። ግን ቢሆንም ዓለም ወደ አንድ መንደር እየመጣች ባለችበት ሰዓት ላይ ወይም ደግሞ ሁሉም
በማህበር በአንድነት እያመነ ባለበት ሀገር ዓለም ላይ እንዲህ እንኳን ተገፋፍተን አንድ ሆነንም ከባድ ነው። ጥሩ አጋጣሚ ነበር እነሱን ለማስተማር ከተማሩ። ይሄ በጣም መልካም አጋጣሚ ነው። በጣም ነው የተሰማቸው። በጣም ስቴዲየም ውስጥ የተወሰኑ የሳውዝ አፍሪካን ባንዲራ ለብሰው የገቡ ደጋፊዎች አንገታቸውን ያቀረቀሩት። አሁን ደግሞ የባሰ የተቀጣጠለ ነው የሚሄደው። እጅግ በጣም ደንግጠዋል። ያንሳቸዋል ባይ ነኝ። እሺ እንዴት ናችሁ ክብራትና ክብራን? ዛሬ በሀገራችን የተፈጠሩ አበይት ክስተቶችን ወደ እናንተ አደርሳለሁ። የተወሰኑትን ደግሞ ከነገርኳችሁ በኋላ ለእናንተ ክፍት አድርጋለሁ። በሃይማኖት ጉዳይ ጀምራለሁ። የሃይማኖት አባቱ በጡረታ ምክንያት የጻፉት ደብዳቤ ተቀባይነት አግኝቶ መንበረ ስልጣናቸው ለቀዋል። እኚህ ሃይማኖት አባት እንደተተኩ ወደዚህ ከመግባቴ በፊት ሰምቻለሁ። ለመሆኑ ደብዳቤ የጻፉት የሃይማኖት አባት የየትኛው እምነት መሪ ነበሩ? የተኳቸውስ ማን ናቸው? እሱን ወደ እናንተ የማደርስ ይሆናል። ክብራትና ክብራን ኢትዮጵያን በዓለም አደባባይ ያስጠራች ጀግና አትሌት በተከለከለ ንጥረ ነገር ተጠቅመሻል በሚል ቅጣት ተላልፎባታል። ከዚህ ጋር በተያያዘ አትሌቷ ከፎቶዋ ጋር አያይዛ ኧረ እኔ የወሰድኩት ለዚህ ነው እንጂ ለማሸነፍ አይደለም ስትል ማስተባበያ ሰጥታለች። ለመሆኑ እቺ ጀግና አትሌት ጫቦ ሸማኔ ማናት? ወደ እናንተ የማደርስ ይሆናል። አጠቃላይ የተጠቀመችውንም ንጥረ ነገር ወደ እናንተ ያደርሳለሁ። የእሷንም ምላሽ እንደዚሁ። የኢትዮጵያ አየር መንገድ ፕሌናችንን አከራየ። የእኛን ፕሌን የተከራየው ሀገር የእኛን አርማ ፋቀና የራሳቸውን አርማ ለጠፈ። ከዛ በኋላ ለህዝቡ ይህ አዲስ የገዛ ነው ፕሌን ነው በሚል ሙስና ሰራበት። ለመሆኑ ፕሌናችንን ያከራየነው ለማን ነው? ምንድን ነው የተለጠፈበት? ምን ያህል ገንዘብ ነው ያጨበረበሩት በኢትዮጵያ አየር መንገድ ፕሌን? እሱን ወደ እናንተ የማደርሰው ይሆናል። የምገርም የምደንቅ ታሪክ እኮ ነው። አፍሪካ ውስጥ የምገርም የምደንቅ ታሪክ ነው ያለው። ፕሌናችንን ተከራዩ፣ ሎጎን አነሱ፣ የራሳቸውን ሎጎ ለጠፉና ለህዝቡ አዲስ የገዛ ነው ፕሌን ይሄውና ብለው አስመረቁ። ያጨበረበሩት ገንዘብ በጣም ያስደነግጣቸዋል። አንዳንዴ ይሄ ጭንቅላታችንን እኮ በጣም አንዳንድ ጊዜ እኮ እውነቴን የምላችሁ በመልካም ነገር እንኳን እንጠቀም ካለን ልንለወጥባቸው የምንችልባቸው መንገዶች በጣም ኢዚ ናቸው። አንዳንዴ እኮ አፍንጫችን ስር ያሉ ነገሮችን አናያቸው በብዙ ነገር ስለተተበተበን። አሁን ይሄ ሰውዬ በመጥፎ ነገር ነው ጭንቅላቱን የተጠቀመው፣ ግን በአንድ ጀንበር የሰበሰበው ገንዘብ ይገርማቸዋል። ከውጭ ቀሪ በኪሱ ያስገባው ገንዘብ ይገርማል። ፕሌኑን ብቻ አይደለም አየር ማረፊያውን ሁሉ ይገዛል። ለዘገባ ወደ ሰሜኑ የኢትዮጵያ ክፍል ተጉዛ የነበረች አንዲት ጋዜጠኛ በኢትዮጵያ መንግስት የስራ ፈቃዷ ተሰርዞ ዲፖርት እንድትደረግ ተፈርዶባታል። እቺ ዲፖርት የተደረገች ጋዜጠኛ ማናት? ለመሆኑ የትኛው ጋዜጣ ላይ ነው የምትሰራው? አጠቃላይ ኢትዮጵያ ውስጥ የነበራት ቆይታ ምን ነበር? እሱን እነግራችኋለሁ። ክብራትና ክብራን ጠቅላይ ሚኒስትር አብይ አህመድ አሊ የ50 ዓመት ሰው ናቸው። አንዳንዶቻችሁ እዚህ ውስጥ ያላችሁ አንዳንዶቻችሁ ታናሽ ናቸው። ጠቅላይ ሚኒስትሩ የአንዳንዶቻችሁ ታላቅ ናቸው። እጅግ በሚገርም ሁኔታ ወደ ስልጣን የመጡ ሰው ናቸው። ስቲል ለብዙዎቻችሁ ከአእምሯችሁ በላይ ነው። በነገራችን ላይ ብዙዎቻችሁ ያወቃችሁ ይመስላችኋል እንጂ ኖ። አንዳንዶቻችሁ ታውቃላችሁ፣ ግን አእምሯችሁ መቀበል አይፈልግም የጠቅላይ ሚኒስትሩን ወደ ስልጣን የመጣበትን መንገድ። አንዳንዱ ያውቃል፣ ግን መቀበል አይፈልግም። ለምን? ከተቀበለ ሰውየው ስማርት ነው ሊል ነው ማለት ነው። ስማርት ነው ከሚል ደግሞ ቢሞት ይመርጣል። የኛ ሰው ታውቃላችኋል። ፋራ ነው ደደብ ነው ማለትን ይመርጣል። የሆነ ሆኖ እናንተ የፈለጋችሁትን የማለት መብታችሁ የተጠበቀ ነው። ሚሊዮኖች አልተማረም ይሉታል። ሚሊዮኖች ደግሞ በጣም ስማርት ነው ይሉታል። ሚሊዮኖች ሀገር መምራት አይችልም ይሉታል። ሚሊዮኖች ሀገር ከዚህ በላይ እንዴት ይምራ ይሉታል። እናንተም እንደምትሉ አላውቅም። የጠቅላይ ሚኒስትር አሁን በተሰማው ዜና ደግሞ አንድ ዓለም አቀፍ እውቅና ወይም ደግሞ ሽልማት ሊበረከትለት ነው። በጠቅላይ ሚኒስትሩ የ8 ዓመት ቆይታ ክብራትና ክብራን የእናንተ ትንታኔ ምን ይመስላል?
የት ነው የሚሸለመው? እስካሁን በ8 ዓመታት ውስጥ እኚህ ጠቅላይ ሚኒስትር ምን አደረጉ? ነፃ መድረክ ነው፣ የፈለግከውን ትናገራለህ። ማይ ፍሬንድ እኔ የሚቆረቁረኝ ነገር የለም። ስድብ እስካልሆነ ድረስ ነፃ መድረክ ሰጣለሁ። ነፃ መድረክ ሰጣችኋለሁ። እሱ ኦኬ። አሁን አንዳንዶቻችሁ የሚተናነቃችሁ ለምሳሌ እኔ ኢትዮጵያ ወይኔ ፍቅር ሲዝም ቆይ ተው ነፃ መድረክ ሰጣችኋለሁ። በአጠቃላይ የጠቅላይ ሚኒስትሩ 8 ዓመት ጉዞ ላይ ያላችሁን ምልከታ ሀሳብ አስተያየቶቻችሁን ሰጣላችሁ። ለመሆኑ ጠቅላይ ሚኒስትር አብይ አህመድን እንዴት ትገመግሙታላችሁ? እንዴት ነው የምትገመግሙት? ስቲል አላዋቂ ናቸው? ስቲል አገር መምራት አልቻሉ? ስቲል በእናንተ ትንታኔ ምንም ትምህርት ቤት ያልሄዱ ያልተማሩ ናቸው ነው የምትሉት? ስቲል ደካማ ናቸው ነው የምትሉት? ግን በሪዝን ያስፈልጋል። በሪዝን በምክንያት ኢቨን ባላንጣዎቻችሁን የምተነትኑበት መንገድ ስለ እናንተ ነባራዊ ሁኔታ ይናገራል። ይህን ታውቃላችሁ። አንዳንድ ጊዜ ባላንጣዎቻችሁን አንደርስትሜት አድርጋችሁ ስለተሳደባችሁ እናንተ በጣም እንትናችሁ ማለት አይደለም። አንዳንዴ ባላንጣህም ቢሆን የምተነትንበት መንገድ ስለ ጨዋነት፣ ስለ እውቀት ስላለበት ነባራዊ ሁኔታ ማሳያ ነው እና በነፃነት የፈለጋችሁትን እንድትናገሩ መድረክ እንፈጥራለን፣ እናወራለን ለማለት ያህል ነው። ፍቅር ሲዝም ቆይ ተረጋጋ፣ ወደ በኋላ እናወራለን። ፍቅር ሲዝም ቆይ። ሌላው አዲስ አበባ ውስጥ አዲስ የመኪና ታርጋ በመላ ኢትዮጵያ ሊሰጥ መሆኑን ሰምተናል። ይህ ታርጋ ከዚህ ቀደም የነበረውን የብሔር ስም ያስቀረ ነው። ከዚህ ቀደም ኦሮሞ፣ አማራ፣ ደቡብ፣ ትግራይ ምናምን የሚሉ ነበሩ። ብዙዎቻችሁ ባለፉት 7 ዓመታት ከምትቃወሙባቸው መንገዶች አንዱ ይሄ ነበረ። ማይናገሩ ማይጋገሩ መኪናዎቹ እንኳን የብሔር ስም ይዘው ተከፋፍለን ትሉ ነበረ። አሁን ይሄን ያዩ አንዳንድ ሰዎች ይሄ መልካም ጅማሮ ነው፣ ስንቃወም የነበረውን ነገር የሚቀይር ነው፣ ጥሩ ነው፣ ይበል የሚያሰኝ ነው ይላሉ። ነገር ግን ገንዘቡ በዛም ደግሞ ይላሉ። ገንዘቡ በዛ ከሚሉ ሰዎች መካከል እጅግ የገረመኝና በጣም ያስደነቀኝ የእነዚህ ሰዎች ጉዳይ መፍትሄ ያስፈልጓል ብዬ ያሰብኳቸው 2 ወጣቶች የሰሩት ቪዲዮ ነው። የቤት መኪና የምትጠቀሙ ካላችሁ አጠቃላይ የቤት መኪና ለመቀየር ታርጋችሁን መክፈል ያለባችሁ ገንዘብ አለ። እኚህ ልጆች የሚናገሩትን ትሰሙና ፍርድ ትሰጣላችሁ። ይሄ ነው ፍርድ ትሰጣላችሁ። እነሱን ስለ አዲሱ ካርድ ላይሰንስ ፕሌት የምናወራው ይኖራል ማለት ነው። ላይሰንስ ፕሌት እሺ። ታፕታፕ እያደረጋችሁ ኮፒ ሊንክ ሼር እያደረጋችሁ ክብራትና ክብራን እሺ። እስኪ ከተቃውሞና ከድጋፍ አንድ ኮመንት ላንብብላችሁ። ከድጋፍ ይመስላል አብቹ ይችላል እንደምትችል ከነ ምክንያቱ አቀርባለሁ ይላል። እሺ ሌላ ደግሞ የተቃውሞ ድምፅ አለ። እናት አረገመኝ አባት አረገመኝ። አንዳንድ ጊዜ መሀል ላይ የሚፈጠሩ ጋፖችን ራሱ ጋዜጠኛው በዘፈን መሙላት ግዴታ አለበት። ጋዜጠኛ ሁለገብ መሆን አለበት። ለዛ ነው የምዘፍነው። ነገር ወዲያ ወዲህ ሆነና ቸገረኝ ላይ እዚህ ጋር ይሄ ነው። ታፕታፕ አድርጉ፣ ኮፒ ሊንክ ሼር አድርጉ። ለመኪና አሽከርካሪዎች ይሄ ፋይል በጣም አስፈላጊ ስለሆነ ለእናንተ ለማድረስ ነው እየፈለግኩት ያለሁት። ዩቲዩብ ላይ ያላችሁ ላይክ፣ ሼር፣ ሰብስክራይብ ማድረግን እንዳትረሱ፣ የደውል ምልክቱን መጫንን እንዳትረሱ። ይሄ አይደለም እስቲ ይኸውና ፕራይሱ ይሄ ነው አይደለ? ያ ይሄን ወደ በኋላ ማውራው ይሆናል። እሷንም ሲያደርጋት ልክ እንደኔ ፍቅር ይዟት ማየት ጉድ ነው ለኔ።
ያኔ ሌላ ከፖለቲካ የጠቅላይ ሚኒስትሩን የ8 ዓመት ጉዞ እንተነትናለን። ሌላ ወደ እናንተ ማደርሳቸው ጉዳዮች ከማህበራዊና ከፖለቲካዊ ጉዳዮች እነዚህ ናቸው። ተጨማሪ ነገሮች ከደረሱ መሀል ላይ የማቀርብ ይሆናል። ያው ብዙ መረጃ የሚልኩልኝ አብረውኝ ያሉ ወዳጆቼ ስላሉ እሱ በመጣ ሰበር ዜናም ካለ ወደ እናንተ አደርሳለሁ። ዜና ላስኪድላችሁ፣ ከዛ ወደ ሰላምታዬ እመጣለሁ። እሺ፣ ለመሆኑ እኔን እያደመጣችሁ ያላችሁት ከየት ነው? ክብራትና ክብራን መታወቂያ ያስፈልጋል። ከየት ነው የምታደምጡኝ? እስኪ ሰላምታ ከዚህ ከዩቲዩብ ልጀምር። ያሬድ ቴዶ ያራዳ ልጅ ሰላም ብያለው። እሺ፣ ቡቡሾው የካሜሮን ደጋፊዎችን አየካቸው። የሜክሲኮን መለያ ለብሰው አይቻለሁ። ናይጄሪያዎችም ለብሰዋል። ኢትዮጵያኖችም በጣም ሲደግፉ አይቻለሁ ሜክሲኮን። ይቀጥላል። ሳውዝ አፍሪካ ተዋርዳ መሸነፍ አለባት። ተዋርዳ ከዓለም ዋንጫ መሰናበት አለባት። አፍሪካውያን ስራዎቻቸው ምን ያህል እያዩ እንደሆነ ማያ ነው። በነገራችን ላይ ይሄ ጥሩ ትምህርት ነው። ሌላው ማስታወቂያ፣ የፊታችን እሁድ በካናዳ ቶሮንቶ ኢትዮ ካልቸራል ስፖርት ፌዴሬሽን የሚያዘጋጀው የባዶ እግር ውድድር አለ። እግር ኳስ ጨዋታ አለ። ቶሮንቶ ያላችሁ እሁድን ሌላ ፕሮግራም እንዳትይዙ። ጌት ቱጌዘር ነው። አንድም የተጠፋፋ ሰዎች የሚገኙበት ነው። ብዙ ጊዜ እንደምታውቁት ከሀገር ውጭ ያለ ሰው ካልተፈላለገ በስተቀር አይገናኝም። እንዲህ ያሉ ነገሮች መኖራቸው በጣም ጥሩ ነው። ፌዴሬሽኑ አዲስ የተመሰረተ ነው። ኢትዮ ካልቸራል ስፖርት ፌዴሬሽን እነ ማይክ አሉ፣ እነ ተክሌ ያሉ። ነገ በሚኖረኝ ፕሮግራም አንድ እንግዳ አቀርብላችኋለሁ። ስለ አጠቃላይ ዝግጅቱ፣ ስለ ፌዴሬሽኑ ማብራሪያ ይሰጧችኋል። የፊታችን እሁድ ከነገ ወዲያ ማለት ነው። ዛሬ ቅዳሜ ነው በብዙዎቻችሁ፣ ነገ ማለት ነው ቶሮንቶ ላይ እንገናኛለን። እሺ፣ ከጽንፍ የነፃ ሁሉም ሰው ገምጋሚ መሆን ይችላል ወይ? የተሰማውን ለምን አይናገርም? የተመረጡ ሰዎች ብቻ ይገምግሙ ማለት አይቻልም። ሁሉም ሰው በሀገሩ ጉዳይ ላይ እስካስተዳደርከው ድረስ የተሰማውን መናገር አለበት። ቴዲ ሚኒሶታ አትመጣም ወይ? እመጣለሁ ሚኒሶታ፣ እንደ እግዚአብሔር ፍቃድ። ሚኒሶታ ካለ መስፍኔ እንገናኛለን። እሺ፣ ኤስኤምኬ ተመቸህኝ፣ 90ዎችን አስታወስከኝ። እሺ፣ ዘፈኑን ነው። ኢትዮ ስተዲያ ብሪጅ ሂዝ ዱይንግ ሂዝ ቤስት ዊ ኒድ ቱ ሰፖርት ሂም ነው ለማለት የፈለገው ግን ሚ ብሏል። እሺ፣ ከጽንፍ የነፃ አብይን የሚገመግመው ሰው ሳይሆን ስራው ምስክር ነው። የብልጽግና ደጋፊዎች ደግሞ ለየት የሚያደርጋቸው ነገር አንተች፣ አንገምገም፣ ሌላው ሀሳብ አይስጥ አይነት አትበሉ። ይሄ ትክክል አይደለም። ሰው አይደለም ጠቅላይ ሚኒስትሩን ቀርቶ ኢየሱስ ክርስቶስን ይገመግማል እኮ። ምንም ተወሩት። የተለያዩ አይነት ሀሳቦች መንሸራሸር አለባቸው። ዲሞክራሲ ማለት እኮ ያ ነው። ጠቅላይ ሚኒስትሩን ሁሉም 130 ሚሊዮኑ ህዝብ ሊወዳቸው አይችልም እኮ እንዴ። አሁን ባለፈው የተለያየ አይነት ሀሳቤ በማንሸራሸሬ አይታችኋል። ስዩም ተሾምና ኤርሚያስ አመልጋ እንዴት እንደወረዱብኝ። ኤርሚያስ እንኳን በጣም በጨዋ መንገድ የተናገረው እሱ ዘለፋ አይደለም፣ እሱ በማክበር ነው። ያኛው ስዩም የሚባለው ግን እንዴት እንደተወረገረገ ለጽንፈኞች አየር ሰዓት እየሰጠ ድምፅ እንደዚህ እንዲናገሩ እያደረገ የሻዕቢያ ቅጥረኛ ነው ምናምን። ፕሊስ ደጋፊዎች፣ በተለየ ሁኔታ እናንተ ኢትዮጵያዊ፣ ሌላው ኢትዮጵያዊ ያልሆነ አታስመስሉት። ሰው ድጋፍ አለ፣ ትችት አለ። ሁሉም ሰው ይደግፈን ይውደደን ማለት አይቻልም። ዲሞክራሲ ማለት እናንተ መስማት የማትፈልጉትን ነገር ሌላው እንዲናገር መፍቀድ ነው። ሌላው እንዲናገር መፍቀድ ነው። እሺ፣ ከጽንፍ የነፃ እሺ፣ ሌላ ቡቡ 50,000 ኦኬ፣ 50,000 ሰብስክራይበር ሌትስ ጎ። ኦኬ ቴንክ ዩ ቡቡሻ። ደረጀ ከአትላንታ ነው። ኢሳያስ ከዩኤኢ ነው። ኤስኤምኬ ትግስት ከቶሮንቶ ነው ማደምጥ። ኤስኤምኬ ከሪያድ
ኢሳያስ ቴዲሻ በርታ፣ ከጽንፍ የነጻ ዩኤስኤ 4-1 አሸንፋለች። ጴጥሮስ አብነት ዳውን ሳውዝ አፍሪካ። እዚህ ስኬት ኬት ነው የምታደምጡኝ? አረ በኑሮ ውድነት አበድን፣ ድምፅ ሁነን። ኢትዮጵያዊ ደግሞ አንዳንድ እኔ ድምፅ ስለሆንኩ ምን የኑሮ ውድነቱ ይቀላል? እኔ ድምፅ ሆንኩኝ በድምፅ ነው። በድምፅ ቢሆንማ ባለውበት ሀገር ድምፄ ጮክ አድርጌ ጮሄ የነዳጅ ዋጋ በቀንስኩኝ። በድምፅ አይደለም ማይ ፍሬንድ። በሁሉም ነገር ድምፅ ሆነን ምና እንዴ ተው እንጂ። ድምፅ የሚኮንበት ነገርና የማይኮንበትን ነገር እንለይ እንጂ። በዚህ አያያዝ ሚስት ስትከለክል ቴዲ ድምፅ ሆነ ልትል ነው። ሚስት ከከለከለች እኔ ድምፅ ሆንኩ አልሆንኩ ለምንድን ነው የከለከለች? በር ዘግተህ መመካከር ነው። ያጎደልክባት ነገር ካለ እሱ ማስተካከል ነው። ሁሉም ነገር በድምፅ ቢሆን ነገር አረመሽ። ሌላ ጥያቄ። ሰላም ለሰው ዘር በሙሉ። ሄኖክ እሺ፣ ምን አለ በጥሩ ነገር ጠርተከኝ ፎሎ ባገኝ። ቀይ ሽንኩርት ይሄው ጠራውሽ፣ ፎሎ ያርጉሽ። እሺ፣ ሁላችሁንም ሰላም ብያለሁ። ሁላችሁንም ሰላም ብያለሁ። ከጋሞ ዞን ገረሴ ከተማ አስተዳደር። ኦኬ፣ ሸጋ መሲ መስፍን አግባ እንጂ ቴዲ እናውን እኔ እኮ እናንተ አግባብ አትሉኝ እኮ ድሮ ነው ማገባው። ለምን እኔ በእናንተ ተመርቼ ካገባሁኝ ሁሉ ነገሬ ሁሉ በእናንተ ምሬት ሊሆን ነው ማለት ነው። አግባ ትላለ እናገባለን፣ ደግስ ትላለ እንደግሳለን፣ ውለድ ትላለ ይወለዳል፣ ድገም ትላለ ይደገማል። ከዛ በኋላ ደግሞ ራሳችሁ ትመጣላችሁ። ሚዲያ ላይ በጣም ድሮ ከማግባት በፊት ትወጣ ነበር፣ ትጫወት ነበር። አሁን አገባህና ያዘች ትላላችሁ፣ ፍታት ትላላችሁ። እንደገና እናንተን ሰምቼ እፈታለሁ። የግል ህይወት ብዙ ጊዜ የግል ነው። አግባብ ነው ያልኩት ቴዲ። መስፍን ፈይሳሮ አግባ ያለ መስሎኝ ነበር። ለካ አግባብ ነው ያለው። እሺ፣ አንዳንድ ጊዜ የአንድ ቃላት ኢረር ብዙ ነገሮች እንትን ይችላል። አግባብ ነው ልክ ያለው። እሺ፣ ሌላ አለ። ከድሬዳዋ ሰላም ብያለው። ትመቸኛለህ ቴዳ። ከልብ ነው የማመሰግነው። ልብህ አለ ማለት ነው ማግባቱ ስሜቱ። ችግር የለም። እንግባ ነው ያለው። አሁንም እኮ እየነገሩኝ ነው። ለካ መስፍን ፈይሳሮ እንግባ ነው እንዲህ ያልከኝ። እንግባ ነው ያልከኝ መስፍን ፈይሳ። አስገባችኋለሁ። እናወራለን። ኦኬ እንግባ ነው ያለው። ኦኬ እሺ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ዩቲዩብ ላይ ያላችሁ ሀድሰን ረብል ሄድፎን ነው የሰጠኝ። ከዲሲ ኡበር እየሰራው ነው ማደምጥ። ስራ ወንድሜ ስራ፣ ጀግና ነው። በነገራችን ላይ እነዚህ ኡበር፣ ሊፍት ምናምን ትራክ ምናምን እንደሚሰሩ ሰዎች በጣም ሀብታም ይል ታውቃላችኋል። በነገራችን ላይ አይታችሁ ከሆነ ከሌላው ህዝብ በተለየ ሁኔታ ልብ ብላችሁ ከሆነ ከሌላው ህዝብ በተለየ ሁኔታ ስራ የምንንቅና ተሰደህ መተህ ስራ የምናጣጥል ብቸኛ ህዝቦች ኢትዮጵያውያን እኛ ነን። ልብ ብላችኋል። ያለማደጋችንን ወደኋላ መቅረታችንን አንዳንዴ የማየው በስደተኞች ነው። ተሰደው ከሀገር በወጡ ሰዎች ሌላው ሀገር የሌላ ሀገር ዜጋ ነጩ ተወልዶ ባደገበት ሀገር ላይ ገንዘብ እስካስገኘለት ድረስ ፒዛ ዴሊቨሪም ከሆነ ከአንድ ቦታ ፒዛ ወስዶ ሌላ ቦታ ላይ ያደርሳል። እኔ ሌላ ሀገር ዜጋ ስራን ሲንቅ አይቻላቅም። ከኢትዮጵያዊ ውጪ አይታችሁ ታውቃላችሁ?
የመጨረሻ የኛን ያህል ኋላ ቀር ህዝብ የለም ዓለም ላይ። እውነቴ ነው። እስኪ አንድ ሰው ኡበር ይስራ። ኡበር ድራይቨሮች የሚያገኙትን ታውቃላችሁ? ቤተሰብ ያስተዳድራሉ፣ ገንዘብ ያገኛሉ፣ ሰልፍ ኢምፕሎይ ናቸው። ከፈለጉ የፈለጉት ሰዓት ይነሳሉ። እኛን ደግሞ ኡበር እየሰራ ምናምን ምንለው እኛ ነን። ኡበር እኮ ለመስራት እኮ ብዙ ነገር እኮ ይጠይቃል። ያውም ብዙ ገንዘብ የምታገኝበት ነው። እስኪ አንድ ሰው የሆነ ቦታ ይስራ፣ ወይ ዴሊቨሪ ምናምን ይስራ፣ ወይም ደግሞ ጽዳት ሰራተኛ ይሁን፣ ወይ የሆነ ስራ ይስራ። እኛ ጉራ የተከበሩ ምናምን ማለት እንወዳለን። በባዶ እንትን ገንዘብ ባያስገኝልም ሱፍና ከረባት ለብሰ ገብተ የምትወጣበትን ተሽከርካሪ ወንበር ትፈልጋለህ። ሰው ተሰደ። የመጀመሪያው ነገር የኢኮኖሚ ስደተኞች ነን አብዛኞቻችን። እኔ አፈርሰውን አናንቆለጳጵሰው። ተቸግረህ ነው የተሰደድከው። እውነት ነው ውሸት ነው? ቸግሮ ተሰደድክ። ሰው ሀገር መተህ እንዴት አባት ነው ስራ የምትመርጠው? ህይወትን መለወጥ አለብህ። ስለዚህ ጀግና ናችሁ እናንተ ስራ የምትሰሩ ሰዎች። እኛ ብቻ እኔ ለምን እንደሆነ አላውቅም ስራ የሚያናንቅ እንደው አትሊስት የተሻለ እንደው የሆነ የተሻለ ሀገር ላይ የመጣን ቢሆን ኦኬ። አይደል? ብዙ ጊዜ ኢትዮጵያዊ ነው ነጩ ተወልዶ ባደገበት ሀገር ላይ ስራን እንዴት እንደሚያከብር ብትል። አንዳንዶቹ ሌላ ስራ እያላቸው እንደገና ደግሞ ወክ እንኳን ሲያደርጉ ማለት ነው። እዚህ ሀገር አሁን ብዙ ኦፕሽኖች አሏቸው። ብዙ ኦፕሽኖች እየተራመዳችሁ አዘሴም ታይም ስፖርት እየሰራችሁ አዘሴም ታይም ደግሞ በእግራችሁ ወክ እያደረጋችሁ ምግብ ከአንዱ ሬስቶራንት ወደ አንዱ ዴሊቨር ታደርጋላችሁ። ስትገቡ ወደ ቤታችሁ 150 ብር ይዛችሁ ትገባላችሁ። ይህን ይሰራሉ። ምን አለፋችሁ ስራን አስመልክቶ የመጨረሻ ዝቅተኛ አመለካከት ያለንና በባዶ ቦታ የምንታበይ ብቸኛ ዓለም ህዝቦች እኛ ነን። ይሄ ከኛ ላይ መሰበር አለበት ወንድሜ። እኔ አፈርሰውን እኔ ልንገርህ፣ የእርድና መጀመሪያው ከድህነት መውጣት ነው። ከድህነት ካልወጣህ አራዳ ልትሆን አትችልም። በግልህ ማለት ነው። በቃ አራዳ ልትሆን አትችልም። በቃ ፋራ ነህ ከድህነት ካልወጣ። ይኸው የሚያናጨን፣ የሚያከራክረን፣ የሚያገዳደረን እኮ ድህነት እኮ ነው። ድህነት ነው። እስኪ ያላቸው ሰዎች ተስፋ ሰጪ እንቅስቃሴ ውስጥ ያሉ ሰዎች ከአንደበታቸው የሚወጣውን ንግግርና ተስፋ የቆረጡ ሰዎች ከአንደበታቸው የሚወጣውን ንግግር ይሁን። ስራ ማክበር አለብን። በተለይ በዚህ መጥፎ አጉል ባህል አለብን። አጉል ባህል አለብን። ጉራ ብቻ ዓለም ከሚንቃት ሀገር እንደወጣ ማወቅ አለብህ። ከድህነት ወለል በታች ከምትባል ሀገር ወይም ደግሞ ይሄ ቢሎ ፖቨርቲ ላይን አለ አይደል? ኢንተርናሽናል ፖቨርቲ ላይን የተሰመረው ከዛ በታች ኢቨን እኛ እኮ ድሃ አይደለንም እኮ እኛ ከድህነት ወለል በታች ነን። ከድህነት ወለል በታች ተብለ በነገራችን ላይ ከድህነት ወለል በታች ሲባል ኢትዮጵያ ውስጥ ቁጥር አንድ ሀብታሙ ያው ለምሳሌ ቁጥር አንድ ሀብታም ማን ነው? የሰንሻይን ኮንስትራክሽን ባለቤት ናቸው ወይ ሼህ አሊ አላሙዲ ናቸው? ሼህ አሊ አላሙዲ ኢትዮጵያዊ ዜግነት አላቸው ታውቃላችሁ? እሳቸው ጭምር እንደ ሀገር ሲሰላ ከድህነት ወለል በታች የምንኖር ህዝቦች ነው። እንደ ህዝብ ዋናው ምንድነው? ስራ አትናቅ። አበሻ በጣም ጉራህና ኑሮ አይመጣጠንም። ኋላ ቀር አድርጋችሁናል ፕሊስ። እና የሚሰሩ ሰዎች መበረታታት አለባቸው። ዘመኑ ሰርቶ የመለወጥ ነው ማለት ያለው። እሺ ሌላ እኔ ከአንተ ጋር መደባደብ እፈልጋለሁ አመቻችልኝ ይላል ላይተር። እኔ ሲጃራ አይደለሁም። ያ የድሃ ነው።
የድሃ ድሃ ያልኩበት ምክንያት ለመሰላችሁ አሁን ኢኮኖሚስቶች ወይም ደግሞ የምጣኔ ሀብት እውቀት ያላቸው ሰዎች ኢንተርናሽናል ፖቨርቲ ላይን ማለት የዓለም አቀፉ የድህነት መለኪያ መስፈርት ማለት ነው። ለምሳሌ የጂዲፒ እና ፐር ካፒታ ኢንከም የሚባል ነገር አለ። የነፍስ ወከፍ ገቢያችን ጂዲፒያችን አጠቃላይ ሀገሪቷ በአንድ ዓመት ውስጥ ኤክስፖርት ያደረገችው ምርትና አገልግሎት አጠቃላይ ሂሳቡ ለህዝቡ ቁጥር ይካፈላል። ለህዝቡ ቁጥር ሲካፈል ለእያንዳንዳችን የሚደርሰን ብር አለ በነፍስ ወከፍ። ያ ማለት ነው እኛ ሀገራችን ኤክስፖርት ያደረገችው ምርትና አገልግሎት ተደምሮ ለህዝባችን ቁጥር ሲካፈል አመዶ አንዳንዴ እንደው ደፍረን ደሃነን የምንለው ከድህነት ወለል በታችንን ኢንተርናሽናል ፖቨርቲ ላይን አንድ ሀገር ደሃ ነው የሚባለው ፐር ካፒታ ኢንከሙ $2 በላይ ነው። በፊት $1 ነበር፣ አሁን $2 ሰምቲንግ ነው። እያንዳንዱ ዜጋ ፐር ካፒታ ኢንከሙ $2 ምናምን ከሆነ ደሃ ነው ያ ሀገር ደሃ ነው። የኛ $2 በታች ነው። ስለዚህ ደሃ ነኝ አትበል። የደሃ ደሃ ነህ፣ ከድህነት ወለል በታች ነህ። ተሰደሃል። የእንትና ልጅ እንትና ነኝ ምናምን እንትን ስራ እየሰራው ምናምን አትጸዳዳ። አመዳም ደሃ ነን። በቃ እውነታው ይሄ ነው። ሙልጭ አልክ ደሃ ነህ። ዓለም ህዝብ የሳቀብህ ደሃ ነህ። ስለዚህ ተፋልጠ ምናምን እንትን ብለህ ያገኘውን ሰርተ ምናምን ሳንቲሙ ይዘህ ተቀባብለህ ምናምን ሀገር ላይ የምትሰራም ከሆነ ትሰራለህ፣ ባለበት የምትለወጥም ከሆነ ትለወጣለህ። ስራ አትናቅ እያልኩ ነው። ልክ ነው አይደል? ስህተት አለ በተናገርኩት ንግግር ላይ ኢኮኖሚስቶች ስህተት አለ። አሁን በተናገርኩት ንግግር ላይ ስህተት አለ። ኢኮኖሚስቶች የለም እያሉ ነው። እግዚአብሔር ምስክሬ ነው። ይሄ እርግማን ከትውልድ ላይ ከህፃናት ላይ ከወጣቶች ላይ መነሳት አለበት። ስራ የመምረጥ እና ስራ የመናቅ መንፈስ ማለት ነው። በባዶ ቂጥ ሆኖ ምናምን ይሄ ስራ የመናቅ ነገር። እሺ ክብራትና ክብራን ወደ ዋናው ጉዳዮች እንሄዳለን። በድጋሚ እንኳን ደህና መጣችሁ አድማጭ ተመልካቾቼ። ዋና ዋና ነገሮችን ቶሎ ቶሎ ወደ እናንተ ላድርስና ሰዓቴን ቆጠብ አድርጌ ፖለቲከኞችን አስገባለሁ። የመጀመሪያው ዜና የሚከተለው ነው። እኚህ ሰው መንፈሳዊ ሰው ናቸው። ብፁዕ አቡነ ብርሃን ኢየሱስ ከኃላፊነት ለመነሳት ጥያቄ አቀርበው ነበረ። የኢትዮጵያ ካቶሊክ ቤተክርስቲያን ሊቀ ጳጳስና የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ብርሃን ኢየሱስ ከኃላፊነታቸውን ለመልቀቅ ጥያቄ ያቀረቡት በጡረታ ምክንያት መሆኑ ታውቋል። ለቅድስት መንበረ ባቀረቡት ጥያቄ መሰረት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሳቸው ነው ጥያቄ የተላከላቸው። የእኚህ ሰው የመልቀቂያ ወይም ደግሞ የጡረታ ጥያቄ የበቃኝ ጥያቄ በእጃቸው መግባቱን ሰምተናል። በቅድስት መንበረ ልዩ መልእክተኛ ብፁዕ ካርዲናል ክላውዲዮስ አማካኝነት ሰኔ 5 ቀን 2018 ዓ.ም ነው ይህ ይፋ የተደረገው። የብፁዕ ካርዲናል አቡነ ብርሃነ ኢየሱስ ተተኪ በመሆን እስከ ቅርብ ሰዓት ድረስ አልታወቀም ነበረ። የቤተክርስቲያኗ መንፈሳዊ ቻናል ወደዚህ ከመግባቴ በፊት ተተኪያቸውን እኚህ ሰው ናቸው ብለው አሳውቀውናል። የካቶሊክ ቤተክርስቲያን ቀኖናዊ አሰራርን ተከትሎ የቀረበው ይህ ጥያቄ በቅድስት መንበረ በኩል ተቀባይነት አግኝቶ ውሳኔው በቅድስት መንበረ ልዩ መልእክተኛ ብፁዕ ካርዲናል ክላውዲዮስ በኩል ይፋ የተደረገው ይህ ሹመት የካርዲናሉ የረጅም ዘመን አገልግሎት በቤተክርስቲያኗ ታሪክ ውስጥ ጉልህ ስፍራ የሚሰጠው ነው። በብፁዕ ካርዲናል ብርሃነ ኢየሱስ ቦታ ላይ ቀደም ሲል የአዲስ አበባ ረዳት ጳጳስ በመሆን ሲያገለግሉ የነበሩት ብፁዕ አቡነ ተስፋ ስላሴ ተተኪ ሊቀ ጳጳስ ሆነው መሾማቸው ታውቋል።
መማርን ቆይ በሏት፣ ዩቲዩብ ላይ ነኝ በሏት። መማርዬን ከጨረስኩ በኋላ ልክልሻለሁ በሏት። ኦኬ። ስለዚህ ከካቶሊክ ቤተክርስቲያን ያገኘነው ዜና ይህን ይመስላል። በጣም ከምናከብራቸው ከምንወዳቸው ከኚህ መንፈሳዊ መሪ ወይም ደግሞ ከነዚህ የቤተክርስቲያኗ እምነት ተከታዮች ጋር የተያዘው ዜና ይህን ይመስላል። ሌላው ዛሬ በሀገራችን ከሰማናቸውና ሰምተንም ከደነገጥንባቸው ጉዳዮች መካከል የሀገራችንን ባንዲራ የሀገራችንን ስም በዓለም አደባባይ ያስጠራች ጀግና አትሌት ናት። እቺ ጀግና አትሌት የምትሰለጥነው በባለቤቷ ነው። እንደ ማንኛውም አትሌቶች አብዛኞቹ አትሌቶች ያው በባለቤቶቻቸው ነው የሚሰለጥኑት። አንዱ እንደውም መሮት አለ። አንዱ እንደውም ይሄ እንደው ጀስት ለጨዋታ ያለው ግን እውነታም አለው። ከቀነኒሳ በቀለ ውጪ እና ከኃይሌ ገብረስላሴ ውጪ እንዲሁም ደግሞ ከደራርቱ እንደተፋታች ሰምተናል። ከመሰረት ደፋር ውጪ አብዛኞቹ እዛው ከአትሌቶች ጋር ነው አይደለ የተጋቡት። አሰልጣኞቻቸውን ወይ ሌላ አትሌት ምናምን ነው የሚያገቡት። እና አንድ አትሌት ለማግባት ብዙ በቃ የፈለገ አትሌት አድናቂ ነው። አትሌቶችን በጣም የሚወድ አንድ ወጣት አትሌት እንትናን አገባች፣ አትሌት እንትናን አገባች። ደረጀ ቴንኪው፣ እንደተለመደው ከልብ አመሰግናለሁ። ይህ ልጅ በጣም ሚዲያችን ሰፖርት ያደርጋል። በእናታችሁ $10 ሱፐር ስቲከር ከልብ እናመሰግናለን። ኮመንት ላይ ቴንኪው ደረጀ በሉልኝ። አትሌቶችን በጣም ነው የምወደው። ከነሱ ጋር በትዳር መጣመር ፈልጋለሁ፣ ግን ቤት በኩል ልግባ አለ እና አትሌቱን ተብሏል። አትሌት መሆን ማግባት ከፈለክ አንተም አትሌቱን እየተባለ ጀስት ሲቀለድ ወይም በወሬ እንሰማለን። ጉዳፍ ጸጋይም ባለቤት እንደዚሁ አሰልጣኝ ነው፣ በአትሌቲክሱ ዘርፍ ያለ ነው። ከእሷ ጋር የተያዘ ወሬ ነው ያለው። ጉዳፍ በጣም አቦሸማኔ የሆነች አትሌት ናት። በነገራችን በጣም ጎበዝ አትሌት ናት። በተለይም ደግሞ የነደራርቱ ቱሉ፣ ጥሩነሽ ዲባባ፣ መሰረት ደፋር ከነሱ በኋላ ከነጅጋየሁ ዲባባ በኋላ መታ በ10,000 ሜትር በ5,000 ሜትር የሀገሯን ባንዲራ ብዙ ጊዜ ከፍ ያደረገች ከሜዳሊያ ሰንጠረዥ እንዳንወጣ ያደረገች ናት። ከእሷ ጋር ተያይዞ የተሰማው ወሬ ይኸውላችሁ፣ እዚህ ጋር የምታዩት የጉዳፍን ነፍሰ ጡር ናት። እዚህ ጋር ይኸው እንደምታዩት ነፍሰ ጡር ናት። ይሄ ከመሆኑ በፊት ዜናው እንዲህ ሲባል ነበር የተነገረው። ቴሌግራም ላይም ፌስቡክ ላይም ለጥፈንላቸዋል። ጀግኖ አትሌት ጉዳፍ ጸጋይ ለ4 ወራት የሚቆይ የአበረታች መድኃኒቶች እገዳ ተጣለባት ነው የተባለው። ለ4 ወራት ነው ቅጣቱ የተላለፈባት። የ2 ጊዜ የዓለም ሻምፒዮን ናች። ጉዳፍ ጸጋይ ከውድድር ውጭ የተደረገችበት ዋነኛ ምክንያት በምርመራ ምክንያት የተከለከለ ንጥረ ነገር ተገኝቶባት ነው የሚለው ዜና ነበር ብዙዎቻችሁን ያስደነገጠው። እድሜዋ 29 ነው። እንደ አውሮፓውያን አቆጣጠር ከ2022 ጀምሮ የሴቶች 5,000 ሜትር የዓለም ሻምፒዮና እና በ2023 የ10,000 ሜትር የወርቅ ሜዳሊያ አሸናፊ ናት። ጉዳፍ በቶኪዮ 2020 ኦሎምፒክ የነሐስ ሜዳሊያ አሸናፊም ነበረች። ሌትሮዞል የተባለ ንጥረ ነገር ይሄ በIAAF በሰውነቷ ውስጥ የተከለከለ ንጥረ ነገር ነው፣ ወይም ደግሞ ስፖርተኞች አትሌቶች እንዲጠቀሙት አይፈቀድም። እሷ ይህን ለምን እንደተጠቀመች የእሷን መልእክት ነግራችኋለሁ። ስለዚህ ይህ መድኃኒት በጡት ካንሰር ሕክምና ወቅት ጥቅም ላይ ይውላል ይላሉ የሕክምና ሰዎች። እናንተ ከዚህ ጋር በተያያዘ የምትሉት ነገር ካለ ከተሳሳትኩኝ ይታረማለሁ። በተለይ የሙያው ትክክለኛ ሰዎች እያደመጡ ስለሚሆን ይህ ንጥረ ነገር በሰውነቷ ውስጥ የተገኘው ለታዘዘላት የሕክምና ችግር ለመቆጣጠር በወሰደችው መድኃኒት ምክንያት እንደሆነ በማስረጃነት በኋላ ላይ ያቀረበች፣ ነገር ግን አስቀድማ የሕክምና ነፃነት ፈቃድ ባለማውጣቷ ጥፋተኛ ሆናለች። አትሌቷ ጥፋቷን ወዲያውኑ አምና ከዓለም አትሌቲክስ ጥብቅና ክፍል ጋር የስምምነት ሰነድ ከተፈራረመች በኋላ ሊጣልባት የነበረው ገደብ ወደ 4 ወር እንጂ ገደቡ በጣም ቅጣቱ ከዛም በላይ ሊሆን እንደሚችል ነው የተነገረው። አስቀድማ ግን ይሄ የኬዝ ሪዞሉሽን አግሪመንት በመፈራረሟ ቅጣቱ ወደ 4 ወር ዝቅ ሊልላት ተደርጓል። ከዚህ ጋር በተያያዘ ይህንን የሰሙ የአትሌቷ አድናቂዎች ኦፍኮርስ ኢትዮጵያውያን ሁላችንም እንወዳታለን፣ እናከብራታለን። ይችን አትሌት
ለሀገር ማይ ፍሬንድ በምንም ይሁን የሀገርን ባንዲራ ከፍ ካደረግ ብቻ በተንኮል በክፋት መከበር አለበት። እንደ አይናችን ብሌን ነው የምናየው። ኢቨን ሮቤል ኪሮስ ራሱ ምንም እንኳ ዋና ለመወዳደር ውሃ ውስጥ ገብቶ በዛው ቢቀርም እስቲል የሀገራችንን ስም በዓለም አደባባይ ላይ ስሙ ኢትዮጵያ ተብሏል። እሱ ራሱ መከበር አለበት አይደለም ጉዳፍ ጸጋይ። ስለዚህ በተለይ ለሀገራችን ዋጋ የከፈላችሁ ባንዲራችንን ያነሳችሁ አንተ ትውልድ ማክበር ግዴታ ነው። በተለይ እነዚህ አንዳንዶቻችሁ እንደ መደበኛ ሰዎች ራሱ መታየት የለባቸውም። እንደ ኦርዲናሪ ዜጋዎች መቆጠር የለባቸውም። እነዚህ ሰዎች ለየት ያለ ቦታ ልዩ ትሪትመንት ነው ሊሰጣቸው የሚገባው። ማንም በጀግኖቹ አይደራደርም ጋይስ። ጉዳፍን ልክ እንደዛው እናከብራታለን። ከዚህ ጋር በተያያዘ ከቅርብ ጊዜ ወዲህ ከሚሰሙ ዜናዎች በመቀጠል ወቅታዊ መረጃ ለማካፈል ወዳለሁ አለች። በሐኪም ትዕዛዝ መሰረት የወሊድ አቅሜን ወይም ፈርቲሊቲ ለማሻሻል ሌትሮዞል የተባለ ማሟያ መድኃኒት ወስጄ ነበር አለች። ቃል በቃል የጻፈችውን የምነግራችሁ። ይህንን መድኃኒት በወሰድኩበት ጊዜ ማንኛውንም አይነት የስፖርት ልምምድ፣ ትሬኒንግ እና ውድድር ሙሉ በሙሉ አቁሜ ነበር አለች። መድኃኒቱን ከተጠቀምኩኝ በኋላ ምንም አይነት ልምምድ ሰርቼ አላውቅም፣ ወደ ውድድርም አልተመለስኩም አለች። በአሁኑ ወቅት እርግዝናዬ በጥሩ ሁኔታ ላይ ይገኛል። ሙሉ ትኩረቴን በጤናማ የእናትነት ጊዜ ላይ አድርጌያለሁ። ልጄን ከወለድኩኝ በኋላ በጥሩ ጤንነትና በጠንካራ ዝግጅት ወደምወደው ስፖርት ለመመለስ ተስፋ አደርጋለሁ። ለሰጣችሁኝ ፍቅር፣ ለአትሌቲክስ አፍቃሪያን በሙሉ ላመሰግናችሁ እወዳለሁ። ሁላችሁ ናፍቃችሁኛል። እንዲሁም የአትሌቲክሱ ቤተሰብ ላደረገልኝ ነገር ሁሉ ከልብ ምስጋናዬን አቀርባለሁ። ምስጋናዬ የላቀ ነው አለች። አትሌት ጉዳፍ ጸጋዬ ደስታ፣ ሁላችንም ኢትዮጵያውያን እንወድሻለን፣ እናከብርሻለን። እንደ አይናችን ብሌን ነው የምናይሽ። ለሀገራችን ላደረግሽው ነገር ሁሉ ከልብ ነው የምናመሰግነው። የሀገራችንን ባንዲራ በዓለም አደባባይ ላይ አስጠርተሽናል፣ ከፍ አድርገሻል። የእርግዝና ጊዜሽ ደግሞ በሰላም እንዲጠናቀቅ እናትነት ጊዜሽን እንዳሰብሽው እንዲሆንልሽ ሁሉም ኢትዮጵያዊ ይመኝልሻል። መልካም የእርግዝና ጊዜ። ይሄው እንደምታዩት በፎቶ ነው የለጠፈችው። እሺ፣ ከጉዳፍ ጋር በተያያዘ የነበረው ዜና ይሄን ይመስላል። ሌላኛው ዛሬ በሶሻል ሚዲያ ላይ በዜና የሰማናቸው አዲስ አድማስ ጋዜጣ ነው ይሄን ያስነበበን። አዲስ አድማስን ከልብ እናመሰግናለን። ዜናዎችን ስንናገር ብዙ ጊዜ ሶርሶችን ትዘላላችሁ። ሶርሶች መመዝገን አለባቸው። ይሄ አየር መንገድ በነገራችን ላይ ናይጄሪያውያን ብዙ ጊዜ ለምን እንደሆነ አላውቅም። ምናልባት አንዳንድ ተንኮለኛ ሰዎች አስተርጉማችሁ በናይጄሪያውያን እንዳታስከሰሱኝ። አንዳንድ ሰው ሆድ የባሰው ዘመን በኋላ ደግሞ ናይጄሪያውያን እንዳይከሱኝ፣ ሁሉንም ናይጄሪያውያን ብለሃል ብሎኝ አንዳንድ ናይጄሪያውያን ብዙ ጊዜ ከማጭበርበር ጋር ብዙ ጊዜ ስማቸው ይነሳል። እኔ ይቅርታ አድርጉልኝ። ናይጄሪያዊ ፓስተር እኔ አላምንም። ናይጄሪያዊ የቢዝነስማን እኔ አላምንም። ታምናላችሁ? የአይቲ ባለሙያ ምናምን ወይ ናይጄሪያዊ ሀብታም ምናምን ብዙ ጊዜ እጅግ ለህሊናችን እንዴት ሰው ግን እንደዚህ ሊያስብ ይችላል ብለን እኮ የምንደነቅበትን ስራ ነው የሚሰሩት። ገጥሟችሁ አያውቁ? እንግሊዝ ውስጥ አንዱ ናይጄሪያዊ ስንት ዓመት ሙሉ ኖሯል፣ ሚሊዮነር ሆኖ ተከብሮ ኖሯል ምናምንና እያንዳንዱ የሀብቱ ምንጭ ኢንቨስቲጌት ሲደረግ ሀከር ነው። አንዱ ናይጄሪያዊ ፓስተር ሁልጊዜ ይመላለሳል እና በጣም ከወገቡ የተሰበረ ምናምን ሰላምታ አሰጣጡ ትህትናው ምናምን ሲጾም ሲጸልይ ይታያል። በጣም ሀብታም ነው እና አንድ ቀን ኤርፖርት ላይ እንደዚሁ ከድራግ ጋር በተያያዘ ብዙ ጊዜ እንደውም አሁን ቀርቶ ነው እንጂ በፊት እነዚህ
ጳጳሶች፣ እነዚህ ክለርጂ ወይም ደግሞ የሃይማኖት ሰዎች አይፈተሹም። ታውቃላችሁ ብዙ ጊዜ በሕክምና ሰበብ ምናምን ከአንድ ሀገር ወደ አንድ ሀገር ይሄዳሉ። እነዚህ ይገባቸዋል የምናገረው ነገር። ዛሬ ከወደ ናይጄሪያ የሰማነው ይህ አየር መንገድ ይሄ የምታዩት ፕሌን ናይጄሪያ ኤርላይን ነው የሚለው አይደል? ኤርላይንስ ባለቤትነቱ የኢትዮጵያ ነው። የኛ አውሮፕላን ነው ይሄ። ነገሩ በጣም ያስቃል። ይሄን ፕሌን ከኛ ለ3 ወር ተከራዩት። የኢትዮጵያ አየር መንገድ አከራያቸው። እንደምታውቁት የኢትዮጵያ አየር መንገድ ከአፍሪካ አንደኛው ነው። የናይጄሪያ አየር መንገድ ቢዝነሱ ተቀዛቅዞ ኦልሞስት በቃ ወደ ዜሮ የሚባል ደረጃ ላይ ባንክራፕት ሆኖ ነበር። እንደምታውቁት ብዙ አፍሪካ አየር መንገዶች በነገራችን ላይ እንደዛ ናቸው። የእኛን አውሮፕላን ተከራየና ስቲከሩን አንስቶ ናይጄሪያ ኤርላይንስ ብሎ እንደዚህ ለጠፈበት። ከዛ ለህዝቡ አዲስ የገዛ ነው ፕሌን ይሄውና ምናምን ብሎ አስመረቀ። ዜና ማን ያስባል? የኢትዮጵያን አውሮፕላን ተከራይቶ የሐሰት አየር መንገድ ማስመረቅ ከአፍሪካውያን ወደ ናይጄሪያ የተሰማው አስገራሚ ዜና ነው ይላል። የናይጄሪያ የቀድሞ አቪዬሽን ሚኒስትር ፍርድ ቤት በቀረበበት ወቅት የተነበበ ክስ ነው። የቀድሞ የናይጄሪያ አቪዬሽን ሚኒስትር ሃዲ ሲሪካ ከኢትዮጵያ አየር መንገድ ጋር በመተባበር ከአገልግሎት ውጪ የሆነው የናይጄሪያ አየር መንገድን በድጋሚ የተቋቋመ ለማስመሰል በመሞከር ስልጣናቸውን ያለ አግባብ ተጠቅመዋል በሚል ክስ ፍርድ ቤት ቀርበዋል። ሚኒስትሩ አየር መንገዱ ስራ የጀመረ ለማስመሰል የኢትዮጵያ አየር መንገድ ንብረት የሆነውን አውሮፕላን ለ3 ቀናት ብቻ እንደውም ለ3 ወር ነበር ያልኩት፣ ለ3 ቀናት ብቻ ተከራየው። የናይጄሪያን አርማ በዚህ 3 ቀን ውስጥ የናይጄሪያን አርማ እንደምታዩት ለጠፈበት። በአቡጃ አውሮፕላን ማረፊያ የሐሰት የምረቃ ስነስርዓት አካሄዱ። አውሮፕላኑ በምረቃው ማግስት ወደ ባለቤቱ ወደኛ ተመለሰ። ለ3 ቀን ተከራዩ፣ ስቲከሯን ለጠፉት። የኢትዮጵያ አየር መንገድ ለ30 ዓመታት ያህል ተዘግቶ የነበረውን የናይጄሪያ ብሔራዊ አየር መንገድ መልሶ በማቋቋም የ49% ድርሻ ይዞ ለመስራት ከቀድሞ የናይጄሪያ መንግስት ጋር ስምምነት ተፈራርሞ እንደነበረ ብዙዎቻችሁ ታውቃላችሁ። በዜናም ነግሬያቸዋለሁ ከዚህ ቀደም። ብዙ ሚሊዮን ብሮችን ነው ይሰው ያጭበረበረው። ግልጽነት የጎደለው ነው በሚል ስምምነቱ የኢትዮጵያን አየር መንገድ ከዚህ ቀደም ከናይጄሪያ ጋር ለመስራት ተስማምቶት የነበረውን ነገር ግልጽነት የጎደለው ነው በሚል ማገዱ ይታወሳል። አሁን ከወደ ናይጄሪያ የተሰማው የአቪዬሽን ባለስልጣኑ ለ3 ቀን ፕሌናችንን ተከራየው፣ ወዲያው ስቲከር ለጠፈበት። ይሄው አዲስ የገዛ ነው ፕሌን አለ። ቡም ሂሳብ አወራረደ ማለት ነው። ምን ያህል ሂሳብ ነው? የአንድ ፕሌን ዋጋ ወይም ደግሞ የአንድ ፕሌን ዋጋ 3 እጥፍ አስቡት። ፍርድ ቤት ቀርበዋል ማለት ነው። ይሄ ነው ከኢትዮጵያ አየር መንገድ ጋር የተያዘ አስገራሚ ወሬ የናይጄሪያ አቪዬሽን ባለስልጣን የሰራው። እሺ ሌላ እች ሴት የኢትዮጵያ መንግስት እችን ጋዜጠኛ የመኖሪያ ፍቃዷን ሰርዞ በአንድ ጀንበር ሀገሪቷን ለቃ እንድትወጣ ፈርዶባታል ወይም ወስኖባታል። ምክንያቱ ደግሞ ወደ ሰሜኑ የኢትዮጵያ ክፍል ሄዳ ከህዝባዊ ወያኔ ሓርነት ትግራይ ሰዎች ጋር ወይም ደግሞ እዛ ስላለው ነባራዊ ሁኔታ ፍቃድ ሳትጠይቅ ሪፖርት ሰርታለች ወይም ደግሞ ሪፖርት ጽፋለች ነው የሚባለው። የኢትዮጵያ ባለስልጣን ለፈረንሳዩ ላክሮይ የተባለ ጋዜጣ የምትሰራ ጋዜጠኛ ናት። እቺ የነዋሪነት ፍቃዷ ተሰርዟል። ፈረንሳዊቷ ጋዜጠኛ በዚህ ምክንያት ከኢትዮጵያ ተባራለች። ላክሮይ በተሰኘው የፈረንሳዊ ጋዜጣ ላይ ነው የምትሰራው። እቺ ቀደም ሲል እንደነገርኳችሁ እድሜዋ 30 ዓመት ነው። ስሟ አውገስቲን ፓስሊ ትባላለች። ከኢትዮጵያ መባረሯን ድርጅቱ አስታውቋል። ጋዜጠኛዋ እንደ አውሮፓውያን አቆጣጠር ከ2023 ጀምሮ የኢትዮጵያ ዘጋቢ በመሆን ስታገለግል የቆየች ቢሆንም አሁን ላይ ግን ከሀገር እንድትወጣ የኢትዮጵያ መንግስት ነግሯታል።
በዚህም ከሀገር ወጥታለች። የፈረንሳይ ዜና አገልግሎት እንደገለጸው ይህ እርምጃ ኢትዮጵያ በገለልተኛ ሚዲያዎች ላይ የምትወስደውን ጥብቅ እርምጃ እንደቀጠለች የሚያሳይ ነው ብሏል። የጋዜጣው የውጭ ጉዳይ አዘጋጅ ለዜና አገልግሎቱ በሰጠው መግለጫ የጋዜጠኛ አውገስቲን ፓስሊ ጉዳይ አልፎም ከሀገር መባረር ለምን እንደሆነ ለመረዳት የማይቻልበት ሁኔታ ወይም ደግሞ ለመረዳት አዳጋች የሆነ በፕሬስ ነፃነት ላይ የተሰነዘረ ጥቃት ነው ብሎታል። አንዳንድ ጊዜ መንግስታት ወይም ደግሞ መሪዎች የሚወስዷቸው ወይም ደግሞ ደረስንበት የሚሉት የራሳቸው እንትን ሊኖር ይችላል። አላውቅም። አይ ዶንት ኖ። አሁን በደፈናው በዚህ ነው የተባረረችው እንደዚህ ነው ማለት አልችልም። ምናልባት ለምን ሄደሽ ዘገብሽ ሊሆንም ይችላል። የደህንነት ሚኒስትሩ ወይም ደግሞ የደህንነት ሰዎች ፍቃድ ሳትጠይቅ ወይም ደግሞ ከተሰማራችበት ከዛ ውጪ ተንቀሳቅሳ ሊሆን ይችላል። አይ ዶንት ኖ፣ አላውቅም። ብቻ ግን ዜናውን ወደ እናንተ ያደረስኩት ለጊዜው ሁላችሁም የራሳችሁን መላምት የማስቀመጥ መብታችሁ የተጠበቀ ነው። የፈረንሳይ መንግስት ፍቃድ በሚጠይቁ ነገሮች ላይ የፈረንሳይ መንግስት ወይም ደግሞ የፈረንሳይ ደህንነት ቢሮን ፍቃድ ሳትጠይቁ አንድ ነገር ስታደርጉ ከተገኛችሁ በማንኛውም ሰዓት ፍቃዳችሁን ሊሰርዝ ሊነጥቅ የሚችልበት ሀገራት የራሳቸው ህግና ስርዓት አላቸው። ማናቸውም ሀገራት ህግና ስርዓታቸውን ከጣሳችሁ ሊሰርዙ እንደሚችሉት ሁሉ የኢትዮጵያ መንግስት ያንን ተከትዬ ነው የሰረዝኩት። በሀገሬ ውስጥ የሚሆነውን ነገር ምን እንደተላለፈች ምን አታድርጊ ስትባል ምን እንዳደረገች የምናውቀው እኛ ነን ካሉ ወደፊት ከዚህ ጋር በተያያዘ ምላሽ ከሰጡ ማቀርብ ይሆናል ለማለት ያህል ነው። ለማንኛውም ከሀገር ለቀሽ ውጪ ተብላ የተባረረችው ጋዜጠኛችን ናት። እሺ ክብራትና ክብራን እንዴት ናችሁ? ሁሉ ሰላም ነው ወይ? ሌላ ወደ ጠቅላይ ሚኒስትሩ ዜና ከመምጣታችን በፊት ምን አለ ማህበራዊ ጉዳይ የመኪና ጉዳይ ብዙዎቻችሁ የታርጋ ጉዳይ ቴዲ የታርጋ ጉዳይ እያላችሁ ነው። አዲሱን ታርጋ እንዴት አያችሁት? ይሄ ነው አዲሱ ታርጋ። ከዛ ስለ ጠቅላይ ሚኒስትሩ ሽልማት እናወራለን። እየገባችሁ ሀሳብ አስተያየቶቻችሁን የሚሰጡበትን መድረክ አስቀምጣለሁ። የጠቅላይ ሚኒስትሩን የ8 ዓመት ጉዞ እንዴት አያችሁ? እንዴት ትገመግሙታላችሁ? ጠቅላይ ሚኒስትሩ ሊሸለሙ ነው። አንድ ዓለም አቀፍ እውቅና ሊሰጣቸው ነው። ዓለም አቀፍ መድረክ ላይ ሊሸለሙ ነው። ይህ በሰፊው ኢትዮጵያውያንን እያነጋገረ ያለ አዲስ ክስተት ነው። ኢትዮጵያ ኢቲ የሚል ፕሪፊክስ ያለው የኢትዮጵያ ካርታ ያለው እዚህ ጋር ባርኮድ ያለው ላይሰንስ ፕሌት ይፋ አድርጋለች። ከዚህ ቀደም ኢቲ ነበረ፣ ኤች የጨመሩበት ኢቲ የግብፅ ተሽከርካሪዎች ላይ ያለ ስለሆነ ከዛ ጋር በኢንተርናሽናል ስታንዳርድ መሰረት እንዳይጋጭ ልዩነት ለመፍጠር ኤች ኋላ ላይ ተጨምሯል። አጠቃላይ ስለዚህ ታርጋ ልንገራችሁና አዲስ አበባ ውስጥ ያሉ የመኪና አሽከርካሪዎች የኢትዮጵያ ሕዝብ እስኪ እናንተ ፍረዱን ብለው ከሰሩት ቪዲዮዎች መካከል አንዱን አሳያችኋለሁ። ይህ የምታዩት ታርጋ ቻይና የተመረተ እንደሆነ እንዲሁም ቺፕ ወይም የቺፕ ቴክኖሎጂ የተገጠመለት እንደሆነ የትራንስፖርትና የሎጂስቲክ ሚኒስቴር ነግሮናል። የአዲስ አበባ ከተማ አዲሱን ዘመናዊ ተሽከርካሪ መለያ ሰሌዳ በይፋ መስጠት ጀምሯል። የትራንስፖርትና ሎጂስቲክ ሚኒስቴር እንዳስታወቀው ሁሉም የመኪና አሽከርካሪዎች ከዚህ በኋላ በማሳያችሁ ሰንጠረዥ መሰረት እንደምታሽከረክሩት የመኪና አይነት የተመደበላችሁ ክፍያ አለ። ክፍያው ለኢቪ ወይም ደግሞ ለኤሌክትሪክ ቬህል እና ለነዳጅ ለሚጠቀሙ መኪኖች ይለያያል። ለቤት መኪና፣ ለጭነት፣ ለምናምን ለዲፕሎማቶች ምናምን ብለው ያስቀመጧቸው አሉ። አሁን ምንድነው ይሄን ላይሰንስ ፕሌት ለየት የሚያደርገው? ይሄው እንደምታዩት እዚህ ጋር ቺፕ ተገጥሞለታል። አደጋ አርጋችሁ ወይም አደጋ አድርሳችሁ ብትሰወሩ ኢዚሊ ሙሉ ፕሮፋይላችሁ
እዚህ ጋር ስላለ ወይም ይሄን ስካን በማድረግ ትራፊኮች ስለናንተ ሙሉ ነገር መረጃ መዘርገፍ ይችላሉ። ሌላው ያስቀረው ነገር ከዚህ ቀደም በብሔር ስም ነበር ታርጋዎቻችን ኦሮሞ፣ አማራ፣ ደቡብ፣ ትግራይ ምናምን ነበሩ። ብዙዎቻችን ባለፉት 27 ዓመታት ብዙ ፖለቲከኞች አሁን ካረሳችሁና ካልዋሻችሁ ትቃወሙ የነበረው ነገር አንዱ ይሄ ነው አይደል? አንዳንድ ጊዜ አንዳንዶቻችሁ ጋር የማየው ነገር ምንድነው? እኔ አብሬያችሁ ያለሁት እኮ ነው። በነገራችን ላይ ከፌስቡክ ጀምሮ ከፌስቡክ ጀምሮ የጻፍን እያንዳንዳችሁን አውቃችኋለሁ። ከፌስቡክ ጀምሮ ምን እያልን እንጽፍ ነበር፣ በምን እንከራከር ነበር። ብዙዎቻችን ከምንከራከርበት ብዙዎቻችሁ እንደ ቅሬታ ከምታቀርቡበት ነገር አንዱ መኪናዎቻችን አይናገሩ አይጋገሩ የብሔር ስም ተለጥፎባቸው እነሱም ተከለሉ። አረ እንዴት ያለ ነገር ነው፣ ወዴት እየሄድን ነው እንል ነበር። አሁን ኢትዮጵያ የሚል መጥቷል። ይሄ ይበል የሚያሰኝ ትላንት መኪኖቻችን የብሔር ስም ያዙ ብለ አሁን ደግሞ ኢትዮጵያ የሚል ሲመጣ ደግሞ የምትቃወም ከሆነ ማይ ፍሬንድ ችግር አለ ማለት ነው። ወይ በልጅነት ካልጋ ላይ ወድቀሃል፣ ወይ የአልጋ ጠርዝ መጥቷል፣ ወይ የሆነ የማታውቀው ግርግር ውስጥ ገብተህ በብረት ቦክስ ተመታሃል። ሁሉን ነገር አትቃወም። አንዳንድ ነገር ትቃወሙ የነበረው ነገር ከተስተካከለ ኦኬ ማለት አለብን። ማንም ያርገው ማለት ኦኬ አንቃወምም እያሉ ነው። ኦኬ ብዙዎቹ አንዳንዱ እኮ ከገገምኩ አይመልሰኝ። አንዳንዱ የሚቃወመው ነገር ራሱ ቢመለስ ይቃወማል። እስቲ ለምን ዘገየ ይልን ይችላል። ቱሌት ይሄ ነገር ቀድሞ ነበር መደረግ የነበረበት። አሁን እኔ መጠየቅ የምፈልገው ነገር መፍትሄ መጥቷል፣ ግን ለምንድን ነው የዘገየው በሚልም ይቃወማል። ቆይ ስለ ብሩ እመጣለሁ። በተለይ ኢትዮጵያ ይሄ ይበል የሚያሰኝ ነው። ችብሱ አሪፍ ነገር ነው። ኢትዮጵያ ውስጥ እኮ አሁን ሰው ገጭተህ እኮ ኢትዮጵያ ውስጥ አሽከርካሪዎች ሰው ገጭተው ማምለጥ ትችላለህ። ባደጉት ሀገራት ሰው ገጭተህ አይደለም ከተገደበል የስፒድ ሊሚት በላይ እኔ ብዙ ጊዜ እንደውም እኔ ካሰለቹኝ ነገሮች አንዴ እንደውም የምሰራበት መስሪያ ቤት አለቃይ ጠርቶኝ ራሱ እስኪያናግረኝ የደረሰበት ነገር አንዱ ሁሉ ጊዜ ቲኬት ይመጣል። እንደዚህ በምሰሩበት መስሪያ ቤት መኪና ካላችሁ ቲኬቱ የሚሄደው ለምሰሩበት መስሪያ ቤት ነው። 40 ከተባለ ከ45 ወይ ከ43 በላይ ከሄድክ አሁን እንደውም ተነስቷል የስፒድ ካሜራ ያነሳሃል። ፕሌት ነምበር አለ፣ መከራከር አትችልም። ስፒድ ፍጥነት አለ፣ ምናምን ቲኬት ይመጣልሃል። ጉድ ቲንግ ኢዝ ይሄ ፖይንት አይነሳብም። ስፒድ የካሜራ ስፒድ ፖሊስ ካስቆመ ነው ኢንሹራንስን ምናምን አፌክት የሚያደርገው። በተለይ ይሄ ፖይንት ይነሳባል ፖሊስ ካቆመ። እኛ ሀገር ፖሊስ ነው የምንለው፣ ኢትዮጵያ ትራፊክ ነው የምትሉት። እኛ ሀገር ወይም ደግሞ እዚህ አሜሪካና ካናዳ የሚያስቆማችሁ ፖሊስ ነው። ዩሮፕ ማን እንደሚያስቆማቸው አላውቅም። ትራፊክ አይ ዶንት ኖ። ኢትዮጵያ ውስጥ ፖሊስ እና ትራፊክ ስራዎቻቸው ይለያያል። ስለዚህ ሌትስ ሴይ ህግ ተላልፋችሁ ፖሊስ ካስቆማችሁ ፖሊሱ የሚጠይቃችሁ 3 ነገር ነው። አንደኛ ኦነርሺፕ ይጠይቃችኋል። ሁለተኛ ድራይቪንግ ላይሰንስ ይጠይቃችኋል። ሶስተኛ ኢንሹራንስ ትጠይቃላችሁ። ሶስቱም ያ የታደሱ አፕቱዴት መሆን አለባቸው አይደለ? ሌላ የረሳሁት ካለ አግዙኝ። በትዝብት እያደመጣችሁ ያላችሁ። ለምሳሌ ድራይቪንግ ላይሰንሳችሁ ሳይታደስ ከሆነ ተጨማሪ ሌላ ጣጣ ነው። ኢንሹራንስ ከሌላችሁ ሌላ ጣጣ ነው። ኦነርሺፕ ካልያዛችሁ ሌላ ጣጣ ነው። የሆነ አደጋ ወይም ፍጥነት ምናምን ያን አይቶ ካስቆማችሁ ፖሊስ ሮባ ልክ ነው። በአውሮፓም እንደዛ ነው።
ድራይቪንግ ላይሰንስ ትጠይቃለህ፣ ኢንሹራንስ ትጠይቃለህ፣ ኦነርሺፕ ትጠይቃለህ። ከዚህ ውጭ የምትጠይቀዋል? አሜሪካ ላይሰንስ ኤንድ ሬጅስትሬሽን ኤንድ ኢንሹራንስ። ኦኬ ላይሰንስ ኤንድ ሬጅስትሬሽን። ስለዚህ ፖሊሱ ይገባል ወደ መኪናው፣ ሁሉ ነገር ይወጣል፣ ሂስትሪ ይወጣል። ገጭተህ ማምለጥ፣ በስፒዲንግ ምናምን ዝም ብለህ መሄድ ሁሉ ነገር አይቻል። እንደዛም አይታሰብ ነው። ብዙ ጊዜ እንደውም እኛ ከኢትዮጵያ ስንመጣ ብዙ ጊዜ ማስተካከል ትንሽ እስክናስተካከል የሚከብደን 40 እያንዳንዱ ፍጥነት 40 ከተባለ 40 45 እንደውም በዚህ አጋጣሚ በቅርብ የምንነግራችሁ ነገር አለ። ድራይቪንግ ስኩል ስላለን ካናዳ ያላችሁ መማር የምትፈልጉ ላይሰንሶቻችሁን እኛ ጋር እየመጣችሁ መያዝ ትችላላችሁ። በዚህ አጋጣሚ ልንገራችሁ ብዬ ነው። ይሄ አሁን እንደዚህ አይነት ነገሮች መኖራቸው በጣም ጥቅም አለው። ኢትዮጵያ ውስጥ ሰው ገጭተህ ብታመልጥ ምስካሪ ሰው ፎቶ ካላነሳ ቪዲዮ ካላነሳ እኮ ወይ አዙሮ አንገላቶ ፖሊስ ላይ ካልጣለ እኮ አትገኝም እኮ አይደል? ኢትዮጵያ ውስጥ ሰው ገጭቶ እኮ ማለፍ ይቻላል እኮ። ምክንያቱም ኢቭን ላይሰንስ ፕሌቱ እንኳን ቢታይ አንዳንድ ጊዜ የመኪናውን ባለቤት ለማግኘት ራሱ ሲስተም የለንም። ኢትዮጵያ እውነቴን ነው። እኛ እኮ ኋላ ቀር ነን እኮ። ወይ ባደጉት ሀገራት አሁን አንድ ሀገር ያደገች መሆኗን ከምታውቁበት መንገድ አንዱ ኢንፍራስትራክቸራቸው በጣም የሚገርም መሆኑን ከምታዩበት አንዱ መንግስት ከእናንተ ጋር ኮሚኒኬት የሚያደርገው በፖስታ ነው። እኛ ሀገር መንግስት ከዜጎቹ ጋር በፖስታ ነው የሚግባባው ወይስ በብሔራዊ ቴሌቪዥን ነው ወይስ በቀበሌ ሊቀመንበሮቹ በኩል ነው ጥሪ የሚቀርብልን? ፖስታ አለ ማለት ኋላ ቀር አይደለም። ድሮ አይ ቲንክ በፖስታ እንላላክ ምናምን ነበር። ፖስታ አንድ ሀገር ላይ ፖስታ ሰርቪስ ልክ እንደ ኢንተርኔት ፈጣን ነው ማለት ያቺ ሀገር በጣም አድጋለች ማለት ነው። ኢንፍራስትራክቸሩ አለ ማለት ነው። ስፒዲንግ ምናምን ትካላች ፖስታ ቤታችሁ ይመጣል። እነዚህ መዘመናቸው በጣም ወደ ሲስተም መግባታችን አሁን ፋይዳ ምናምን የሚባል መታወቂያ እንደመታወቃለሁ አሻራችሁ ምናምን የደም አይነታችሁ ሁሉ ነገራችሁ እዛ ላይ አለ። ወንጀል ሰርታችሁ ምናምን ማምለጥ የምትችሉበት ነገር እንዳይኖር ሲስተም እየተዘረጋ ነው የሚሉ ነገሮችን እንትንላለሁ እንሰማለን። ይሄ ጥሩ ነገር ነው፣ ጥሩ ነገር ነው። በቃ ዓለም የደረሰበት ነገር ላይ ወደዛ መጠጋት ምናምን መልካም ነገር ነው። እኛ እንዳለመታደል የሆነ ባነር ኮድ ሲመጣ 66 ነው ትላለ። ወደ ዲጂታላይዝ ስንሄድ ከአናሎግ እንውጣና ወደ ዲጂታላይዝ ሲባል ሰይጣን ምናምን ትላለ። ቲቪም ሲመጣ ሰይጣን እንል ነበር፣ መኪናም ሲመጣ ሰይጣን እንል ነበር። በቶሎ ወደዛ ለመግባት የሚደረገው ነገር የሚገርም ነው፣ አሪፍ ነገር ነው። ኦኬ ይሄ ላይሰንስ ፕሌት ምን አዳዲስ ነገሮች አሉት? እነዚህ ነገሮች አሉት። በትራንስፖርት እና ሎጂስቲክ ሚኒስቴር የትራንስፖርት አገልግሎት ቁጥጥር ዘርፍ ኃላፊ አቶ አሰፋ ሀዲስ ሰሌዳው ኢትዮጵያ ውስጥ ያልተሰራበት ምክንያት ቻይና የተሰራ ነው። ቆይ ስለ ብሩ ነግራችኋለሁ። ይህ ላይሰንስ ፕሌት ወይም ይህ ሰሌዳ ኢትዮጵያ ውስጥ ያልተሰራበት ምክንያት ኢትዮጵያ በአንድ ጊዜ 4 ሚሊዮን ሰሌዳ የማምረት አቅም የላትም። ለዛ ነው ቻይና ሀገር አሳትመን የመጣ ነው ብሏል። በዚህ ምክንያት ጨረታ ወጥቶ በጨረታ ባሸነፈው የቻይና ኩባንያ በዓለም አቀፍ ደረጃ የኢትዮጵያ መለያ የሆነው ኢቲኤች ታክሎበት ቻይና ውስጥ እንዲሰራ ተደርጓል አሉ። አዲሱ ሰሌዳ የምታዩት የ11 ቅርንጫፍ ወይም ደግሞ አዲስ አበባ በሚገኙ በ11 ቅርንጫፍ የጽህፈት ቤቱ ቅርንጫፎች ማለት ነው በአሁን ሰዓት እየተሰጠ ይገኛል። ለግል እንዲሁም ለንግድ ተሽከርካሪዎች ይህንን ላይሰንስ ፕሌት ለማግኘት ይህንን ሰሌዳ ለማግኘት 56,000 ብር የኢትዮጵያ ብር ነው መክፈል ይጠበቅባቸዋል። የኤሌክትሪክና የተፈጥሮ ጋዝ ተሽከርካሪዎች ደግሞ 44,500 ብር ሲከፍሉ ለነዳጅ የከተማና ሀገር አቋራጭ አውቶቡስ ደግሞ 9,400 ብር ክፍያ ተቀምጧል።
ለህዝብ ማመላለሻ ታክሲዎች 11700 ብር ከፍለው ይህንን ላይሰንስ ፕሌት ይወስዳሉ። አይ ዶንት ኖ ለቤት አውቶሞቢሎች ለምን ውድ እንደሆነ አላውቅም። አሁን ለሀገር አቋራጭ ምናምን ለንግድ ምናምን የተተመነው ገንዘብና ለቤት አይ ቲንክ የቤት መኪና ያላችሁ ሰዎች ሀብታም ናችሁ ተብሎ ስለሚታሰብ አልገባኝም። ሚኒስትሩ አዲሱን ሰሌዳ አጠቃቀም የሚመራ ማኑዋል ማዘጋጀታቸውንም ገልጿል። ማኑዋሉ ሰሌዳው የሚመረትበትን የሚሰራጭበትንና አወጋገዱን ያካተተ ሲሆን የሙከራ ትግበራው በአዲስ አበባ ከተማ የተጀመረ ሲሆን በቀጣይም በሌሎች ዋና ዋና ከተሞች ተግባራዊ ይሆናል ተብሏል። እስካሁን የነገርኳችሁ ፖዚቲቭ ነገር ነው። ወደ ሲስተም መግባት አለብን። ይሄ ቢሮክራሲ ያስመረረን ምናምን ስንል የኖረን ህዝቦች ነን። ይሄ ዝም ብለህ እያንዳንዱ ነገር በተለይ የመንግስት መስሪያ ቤት በሲስተም መመራት አለባቸው። ተቋማቶች ያስፈልጋሉ። ቢቻል ከወረቀት ገንዘብ ንክኪ የጸዳ ስርዓት ያስፈልጋል። የወረቀት ንክኪ ይሄ በእጅ ነው በእግር ነው የመጣው የሚባል ባለስልጣን ለማስቀረት ለመዘመን የሚደረገው ጥረት እኔ በግሌ እናንተን አላውቅም። እኔ በግሌ ለመዘመን የምናደርገው ጥረት የሚያስደንቅ ነው፣ የሚደነቅ ነው። በዚህ ዘርፍ ምንድነው ችግሩ? እስኪ እነዚህ የአዲስ አበባ ወጣቶች ናቸው የኢትዮጵያ ህዝብ ፍረዱን ይላሉ። እስኪ ስሟቸው። ምንድነው መንግስታችን እንዴ የመኪና ታርጋ 56,000 ብር እቺ መኪና ያትሪ 120 ሺህ ብር ነው የገዛሁት። 56,000 ታርጋን አስቀይር እንዴ? አረ እኔ ታሽጣውልኝ ታርጋውን ከፍላ አይመስለኝም። ኧረ ይታሰብ። ከገመችስ እኩል 56 ይሄ 56 ነው የሚሆነው። አሁን እነዚህ ልጆች እንዴት ነው የሚዳኙት? ይሄ መኪና የገዛሁት 120 ሺህ ብር ነው። እንዴት ነው ከገመችስ የሚባለው መኪና የትኛው እንደሆነ አላውቅም፣ ግን ገመችስ የሚባለው መኪና የትኛው ነው? በየዘመኑ መቼስ ስም ታወጣላችሁ። ወያኔ ትላላችሁ፣ አሁን ገመችስ አላችሁ። እሺ ገመችስ የሚባለው የትኛው መኪና ነው? ቤት ነው። እነዚህ ልጆች ያነሱት ቅሬታ ቤት ነው። ኦኬ እነዚህ አሁን ምንድነው ማድረግ ያለባቸው? ይሄን መኪና መጣል ነው ያለባቸው ወይስ ምንድነው ማድረግ ያለባቸው? ለሸጥ ቢሉ ታርጋ ካልተቀየረ መሸጥ አይችሉም። ምክንያቱም እንዴ ይሄ መኪና ገዝቼ በዛ ላይ ደግሞ 56,000 ብር ላወጣለህ ነው እንዴ? ከምጠራልኝ ዋጋ 56,000 ቀንሰ ሸጠልኝ ሊሉ ነው የሚችሉት ገዢ። አሁን ለዚህ መኪና 120 ሺህ ብር ለተገዛ መኪና እንዴት ነው ለቤት መኪና 56,000 ብር ተተምኗል? እንዴት ከገመችስ እኩል 56,000 ብር ከፍላለሁ ነው የሚሉት? ይሄ ትክክለኛ ነገር ነው። የተወሰነ የሰዎችን አስተያየት ለማድመጥ ሙከራ አድርጌ ነበረ። ኮመንቶችን ምናምን ሳይ አብዛኞቹ ምናልባትም መንግስት እነዚህ አሮጌ መኪኖችን ከመንገድ ዳር ለማውጣትም አስቦ ሊሆን ይችላል አሉ። እንደዛም ከሆነ ደግሞ ፌር አይደለም። ሁሉም ሰው አዳዲስ መኪና ብራንድ ኒው እንዳ ማለት አይቻልም። ስለዚህ ለእነዚህ ሰዎች መፍትሄው ምንድን ነው? እስኪ በዚህ ጉዳይ ላይ ሀሳብ መስጠት ትፈልጋለሁ የምትሉ ሰዎች ደውሉ። ይኸው ስልክ ቁጥር። እነዚህ ልጆች እንዴት ነው የሚዳኙት? ተመኑ ይሆንና የከተማና የሀገር አቋራጭ አውቶቡስ እንደምታዩት 9400 ብር፣ ኢቪ ከሆነ ወይም ደግሞ ኤሌክትሪክ መኪና ከሆነ 7100 ብር፣ የህዝብ ታክሲ ትራንስፖርት 11700፣ ኤሌክትሪክ ከሆነ 9400። እነዚህ የአካል ጉዳተኞች ምናምን አለ የእነዚህ ልጆች ልዩ ተንቀሳቃሽ ናቸው። የቤት አውቶሞቢሎች ናቸው። የግል መገልገያ ናቸው። የግል መገልገያቸው ነው ይሄ መኪና።
56,000 ብር ክፈሉ ተብሎ እንዴት ነው የሚሆነው? በዚህ ጉዳይ ላይ ሌላ ቅሬታ ተጨማሪም ሌላ ቅሬታ ካላችሁ የእናንተን ድምፅ አሰማለሁ። እስኪ ያላችሁ ሌላ ቅሬታ ካላችሁ ሪኩዌስት ላኩ። አንድ 3 ሰው እቀበልና ወደ ሌሎች ዜናዎች እንሄዳለን። ባጃጅ ስንት ነው ክፈል የተባሉት? ባጃጅ ማለት የባለ 3 እግር ነው። 9400 በነዳጅ የሚሰራ ባጃጅ ኤሌክትሪክ ከሆነ 7100። እስኪ ቆይ ጋይስ ካነሳሁት ጉዳይ ጋር ብቻ ሀሳብ የምትሰጡት ይሄ አራውንድ ዘቡሽ ምናምን ኖ አድማጭ ተመልካቾችን አታደንቁሩ። ባነሳሁት ላይ እና በሰማችሁት ጉዳይ ላይ ድጋፍም ከሆነ አስተያየት ከሆነ የነዚህ በተለይ እንደዚህ ያለ ችግር ውስጥ ያሉ ወገኖቻችን ችግራቸው እንዴት ይፈታል እሱን ትነግሩኛላችሁ። ሰዎችን አስገባለሁ። ስለዚህ ርዕስ አለማክበር ዲያስፖራዎች ላይ ይታያል። ብዙዎቻችሁ የዙረት ታሪካችሁ ነው የምታወሩት እየተባላችሁ ነው። ቴዲ ኢትዮጵያ ውስጥ ያለን አድማጮች እየጦዝን ነው እባክህ እያሉኝ ነው። መሻሻል ያስፈልጋል። እሺ 2 ሰው ላስገባላችሁ። መስፍን ፈይሳ ሮቢ። ኦኬ፣ ላልሰማችሁ የልጆቹን ድምፅ ድጋሚ ያሰማችኋለሁ። መኪና የሌለን ምን እናርግ? ማይ ፍሬንድ መኪና ከሌለ መኪና እንዲኖር ቀላሉ መንገድ መኪና ባይኖርም ዝም ብለህ መንጃ ፈቃድ አውጣ። መኪና ይመጣል በራሱ ጊዜ። በሚቀጥለው ዓመት ትነዳለህ። እርግጠኛውን አሜን በል። በሚቀጥለው ዓመት ትነዳለህ። ሌላው ቢቀር ይሄን ህዝብ ሀሳብ ትነዳለህ። በእምነት አሜን በል። እሺ 1 2 3 እስቲ 1 2 3 ይሰማል? ቆይ አይሰማም? ይሰማል፣ በደንብ ይሰማል። ያንተ ይሰማናል? 1 2 3 ኦኬ፣ አሁን መጥተሃል። ድጋሚ ላስደምጣችሁ። ኦኬ፣ የኢወርልድ ድምፅ ይሰማችኋል? ሞዴሬተሮች መኪና ያላቸውን ወይም ደግሞ ይሄ ጉዳይ የገባቸው ናቸው ብላችሁ የምታስቡትን 2 ብቻ ነው የምታስገቡልኝ እንዳይበዙ። እሺ እነዚህ ሰዎች ድጋሚ ላስደምጣቸው። እሺ ይሄው ምንድነው መንግስት እኔ ከልጆቹ የታዘብኩት ነገር ቅሬታቸውን ራሱ ያቀረቡት በጣም ትሁት ሆነው ነው። መንግስትን አንቆለጳብሰው ምናምን ነው። ልጆቹ በጣም ትሁት ሆነው ምናምን አይ ነው በጣም ተናደዋል። ግን በተቻለ መጠን ይሄም ወደ ፖለቲካ እንዳይቀየርባቸው ተጠንቅቀው ነው ያወሩት። አረ መንግስትዬ ምንድነው እንዴ ወዴት ሄዱ ነው የምትለን ምናምን ሲሉ ይገባቸዋል። አሁን ተናደው ምናምን ቢናገሩ ምን ሊፈጠርባቸው ከስጋትም ሊሆን ይችላል። ለማንኛውም በፍጹም ትህትና ነው ቅሬታቸውን ያሰሙት። እንዴ ነው ያሉት? ምንድነው መንግስታችን እንዴ? አረ ምንድነው መንግስታችን ነው ያሉት። የመኪና ታርጋ 56,000 ብር። እቺ መኪና ያትሪ 120,000 ብር ነው የገዛው። በቃ ሌላ ሰው እንዳጨምሩ 56,000 ታርጋ ላስቀይር እንዴ? አረ ትሸጥ እኔ ታሽጣው ላይ ታርጋውን መከፈል አይመስለኝም። አረ አይታሰብ። ተገመቺ ስኩል ገመቺ ስም 56 ነው የሚሆነው። ምንድነው ኢወርልድ ምን ትላለህ? ቴዲ እንግዲህ እንዴት ነው ወይ? ደህና ነህ ወይ? ወደ ፖይንቱ ልግባ። ጓዶቹንም ሰላም ላለው፣ ህዝቡንም ሰላም ላለው። ዋጋው ቴዲ ኮምፓራቲቭ ፖለቲክስ ኮምፔርን ከአሜሪካም ዋጋ በላይ ነው፣ ከአውሮፓም ዋጋ በላይ ነው። የአሜሪካን አውቃለሁ $130 ነበር። የካናዳው ስንት እንደሆነ አንተ ታውቃለህ? ከፍተኛው ታግ የማስቀየር እና $130 ማለት 18,000 ቢሆን 20 ምናምን ሺህ ነው መሆነ። እንደው ከአሜሪካ ይውሰዱ በሰዓት የሚከፈለው ሰው ቢባል ከየት እንዳመጡ ጭካኔ፣ የብልጽግና ትልቁ ጭካኔም አይባልም። ብር ከየት እንደሚያመጡ ልጆቹ ብለውታል። ልጆቹ ካሉት በላይ ማለትም አይቻልም።
ምን እናድርግ? 120 ሺህ የገዛናትን ድሮ መለስ የቤተሰብ እንትን የተንጠለጠለው በዚች መኪና ነውና እንድትወጭ ምንም ራኬት ሳይንስም አይደለም። ያው ጨረታ አድርጎ ገንዘብ ማዞሪያ ነው ብዬ ነው ምለው እና በጣም ይሄ ጭካኔ ያው ያስበላቸዋል። ይሄንን እና አብይም ያውቃሉ ብዬ አላስብም። ከስር ነው ይሄንን ጨረታ እንዲወጣ የሚያደርጉ ያው እና አብይን የሚያጣሉ በአካል በተግባር እየጠሉ በእንትን እንደኛም ግልጽ ማያወሩም በተግባር ይጠላሉ። በአፍ ግን የሚወዱ ሰዎች ያደርጋሉ ብዬ ነው ማስበው። ውድ ነው፣ $350 ነው። የአንድ ሐኪም 50 ሺህ ብር ማለት 2 ወር ደሞዝ ነው። የአንድ ሐኪም የቆየ ሐኪም ወይ የ3 ወር ደሞዙ ነው። እኔ ማውቃቸው ልጆች ሁሉ ስንት ነው የተቀጠርከው? ከፍተኛ ዲግሪ ያለው 15 ሺህ። እንግዲህ አብዛው መኪና የላቸውም እነሱ። አንተ ቅድም ብለሃል መንጃ ፈቃድ ኖሯቸው ሌላ ቦታም ሊነዱ ይችላሉና ይኑራቸው፣ ግን ሰው እንዳይነዳ ነው። ከፈቀድክልኝ እንዳይነዱ ነው የሚነዱትም እንዳይነዱ። ከባድ ጥላቻ አለ። በተለይ ይሄ ኢህአዴግ ጊዜ መኪና የገዙት ላይ ከባድ ጥላቻ ስላለው ብልጽግና እንዲሸጡ እንዳይነዱ ነው። ይሄ አሁን ቅድም አንተ ያቆለጳጰስከው አሁን የቀምቶ ዋና ዓላማው ቢያድግ ጊዜ መኪና የገዙ ሰዎች ለይቶ ለማጥቃት ነው የምትለው? ለማጥቃት ነው። አዎ ለማጥቃት ነው። አዎ ኢቲ የተባለውም ኦሮሚያ እንዳይባል ድሮ ብልጽግና ስለመታ ምንድነው ይሄ ቄሮ የኢህአዴግን መኪና ስለሚመታ መኪናው እንዳይመታ ነው። የቨርጂኒያ መኪና ቨርጂኒያ ነው ምለው፣ የሜሪላንድ ኤምዲ ነው ምለው፣ የካሊፎርኒያ ሲኤ ነው ምለው። ይሄ ለፖሊስ እንዲያቅ እንዲለይ ያግዛል እንጂ ዩኤስኤ ማለት ይቻሉ ነበር። እኔ 3 AM ላይ ሲመጣ where you going ስል ሆም ስል ሊዝ ያረኩት መኪና አድራሻው ሌላ በመሆኑ you are not going home ብሎኝ ፖሊስ I'm going home ብዬ ተከራከረ። የፕሮቪንስን ስም ከኢትኒክ ጋር ተያይዞ ከተሰጠ ፕሮቪንስ አይደለም ክልል እኮ ፕሮቪንስ አይደለም። ቴዲ ቨርጂኒያ የሚባል ማንነት አለ። ቨርጂን ነገሩን እኮ የቨርጂኒያ መኪና ቪኤ ይላል። እኮ እሱ ማንነት ነው ወይስ ምንድን ነው? ኖ አድሚኒስትሬቲቭ ዞን ነው እንጂ ኢትዮጵያ ውስጥ ያለው ምንድን ነው? ኢትዮጵያ ውስጥ እና ኦሮሚያ የሚባል አድሚኒስትሬቲቭ ዞን አለ። ትግራይ የሚባል ለምን ታደርጋለህ? ግልጽ እንድታወቅ ነው። ቢዝነሱ የሚነግክ አንድ ነገር እሳቤውን ቀይሮ እንዴ በዚህ መኪና ስንቱን የተገደለው? ይሄ መኪና ከዚያ ይለፍ፣ ይሄ መኪና የእንትን መኪና ነው፣ ይሄ መኪና የእንትን ነው የተባለ ብሔር ላይ የነበረው ክፍፍል፣ ፖለቲካ ውስጥ የነበረው ክፍፍል መኪኖችም ኢዝሊ እየተለዩ ጥቃት ይደርስባቸው ነበር። ጥቃት እንዳይደርስ አሁን ትራኮቹን ምናምኖች ኢትዮጵያ መባሉ ምንድነው ችግሩ? እንግዲህ ለመለየት ከሆነ ይሄው ባርኮድ አለ። ይሄው እዚህ ጋር ምን እንትን አስባለ ይሄ ለዩዋል። አንዳንዴ በሩቅ የምቆታ ያለ ቴክኖሎጂ አለ። ኢትዮጵያ መባሉ ምን ነው ችግሩ? የኔ አርጊመንቱ አሁን ያው ስልጣን የያዘው ነው። ሎሪውን ይሄ ተሳቢውን የሚነዳው ስልጣን የያዘው ነው። በሄ ግልጽ ነው። ኢትዮጵያ ውስጥ ያንን አሁን ሲነዳ እንግዲህ መቼም ኬት አሁን ሁሉንም በሻሻ አይልም። በሻሻ የሚል ታርጋም አልነበረም። ለኔ ኢኮኖሚክ ፖለቲካል ኢኮኖሚውን who gets what and how በሚለው ሳየው እንግዲህ በኢትዮጵያ ስም ለመነገድ እንጂ ኢትዮጵያም ወደውም አይደለም ህዝቡንም ወደውም አይደለም ነው። እኔ ልጠላ እንጂ ሐሳቤን አልበላትም። ልጠላ እንጂ ማንም አይዲያ ጠይቅ። ዋጋው ደግሞ አሁን ዋጋው 56 ሺህ ብር። አሁን ህዝቡን ቢወዱ ነው እንዲሸጡ እንዳይን ነዳጅ። እሺ ልጠይቅ አንተን፣ ከሆርሙዝ በፊት ጋዝ ነበረ? ነዳጅ ነበረ ኢትዮጵያ ውስጥ? ከሆርሙዝም በፊት አልነበረም። በሆርሙዝ ሰበብ ነዳጁ ስንት ነው የገባው? እስቲ የካናዳ ዋጋና የኢትዮጵያን ዋጋ ገምት። በጣም የሚታሰብም አይደለም። አትንዱ። ሀሳቡ ሁሉም ቦታ አንነካካው ፕሊስ። አሁን ነዳጅ ምናምን እያልን ሌላ ቦታ ሳይሆን አሁን ከዚህ ከላይሰንስ ፕሌት ጋር በተያያዘ ፕሮስ ኤንድ ኮንሱ ምንድን ነው? ለምሳሌ ብዙ ሰዎች እያነሱ ያሉት ኢትዮጵያ መባሉን አንድም የተቃወመ የለም። ከዋጋው ጋር ነው የሰው ቅሬታ። ኢትዮጵያ መባሉ ይሄ ሁላችንም ስንናገር የነበረው ነገር ነው። ሹፌሮች መንዳት አልቻሉም። ብሔሮች ተከፋፍለው እንደ በረት መቀመጣቸው ሳንስ መኪናዎችም የብሔር ስም ይዘው ሹፌሮች ከአንድ ቦታ ወደ አንድ ቦታ ላይ መጓጓዝ አልቻሉም። ኢትዮጵያ ማለቱ ማንም አይከፋውም።
ኢትዮጵያ መባሉ ከፋኝ የሚል ሰው እስካሁን እዚህ ጋር አልገጠመኝም። ዋጋው ላይ ነው እያወሩ ያሉት። 120 ሺህ ብር ለገዛሁት መኪና እንዴት ነው 56 ሺህ ብር የምትጠይቁኝ ነው እያለ ያለው። በዋጋው ጉዳይ ላይ ምን ትላለህ? ዋጋው ከየት ያምጡ እኮ ነው። አትንዳ ነው እኮ ሄደ አትበለው፣ እንዲሄድ አድርገው ነው እኮ እንዳይነዳ አድርገው። በቃ በእግር ሂድ ብሏል። እኔ አብይ እኮ በቃል ብሏል። ገጠር ግቡ፣ በእግር ሂዱ፣ ዳቦ በሙዝ ብሉ። ዳቦ በሙዝ ስኳር ነው የሚጨምረው። ሁለቱ የሕክምና ዋን ነው። የበሰለ ሙዝና ዳቦ ስኳሪ ሰማይ ነው የሚነካው። እና ዋጋው ላይ እሺ ላተኩር ነኝ። እኔ ጥቃቱ አልወደውም። አንተ የበሻሻ ነዳ፣ የጅማ ነዳ፣ የትግራይ ነባ፣ የአንጨገሮር ነዳ። እንዴት ነው ማጠቃው ነኝ? እሱን አሁን አርጉመንቱ ሌላ ጊዜ ሌላ አንተ በጣም አይዲያ ስለምታመጣ በአይዲያ ስታመጣ ነው። እኔ አላጠቃም። ፕሮፐርቲ ሎ ይባላል። እንዴት ብለህ ነው የሰው መኪና